ቦታ ላይ እኔን አምልኩኝ ወይም ተገዙኝ ብሎ ያስተማረበት ቦታ የለም። አለ የሚል ካለ መናገር ይችላል። ያው ተመሳሳይ ነው እንዳልከው አታምልኩኝ ማለትም የለበትም ነው እያልክ ያለው። ምክንያቱም ሌሎቹም ስላላሉ አልከኝ። ነገር ግን ቀጥታ ቃል በቃል ለምሳሌ የአምላክነት ባህሪን የሚናገሩ ቦታዎች አሉ፣ ኢየሱስ ክርስቶስ ያላቸው ማለት ነው አይደለ? ስለዚህ እነሱን አሁን ውድቅ ነው የምናደርገው ማለት ይሄንን አምልኩኝ አላለም ተብሎ ወር ደግሞ አምላክ እንዳለው ብላችሁ ከመጽሐፍ ቅዱስ ላይ የምታመጧቸውን ጥቅሶች አምናችሁ እንደ መረጃ ካቀረባችሁት እዛው መጽሐፍ ቅዱስ ላይ እንደ መረጃ የቀረበበት ላይ ደግሞ አምላክነቱን የሚገልጹ እንትኖችን እንዴት ነው የምታያቸው? ነው ወይስ ቶታል ኤክስክሉድ ነው የምታደርጉት? እሱም እንመጣለን። ኢየሱስ ክርስቶስ ምድር ላይ ሲያስተምር ጊዜ ማንነቱን ነግሮናል አይደለ? ምን እንደሆነ ተናግሮናል ወይንስ አልተናገረም? ምን እንደሆነ ማለት ምን እንደሆነ ማለት ምን ብሎ ተናግሯል? ለምሳሌ ምንነት ታውቃለህ አይደለ? አስረዳኝ። ማለት ምንነት አንተ ምንድን ነህ? ለምሳሌ ሰው ኢየሱስ ክርስቶስ ይሄ ምንነቱን ተናገረ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ አለ። ገብቶሃል አይደል? እሺ ሌላ አምላክነት ምንነት ነው? ምንድነው ብለህ እግዚአብሔር አምላክ ነው ትለኛለህ። ምንነቱ ማን ነው ከተባለ እግዚአብሔር። ጥሩ እግዚአብሔር አምላክነቱን ማን ነው? ኢየሱስ ክርስቶስ ሰውነቱን ምንነቱን ምንድን ነው ብለን ስንጠይቀው መጽሐፍ ቅዱስ ላይ ምንነቱን ነገርን። ሰው ነኝ አለ። ይሄን አምላክነቱን ምንነቱን ተናግሯል ወይ? የማለት ባጭር ቃል እኔ አምላክ ነኝ ብሏል ወይ? ወይም እኔን አምልኩኝ ብሎ አስተምሯል ወይ ኢየሱስ ክርስቶስ? ይሄ ነው ጥያቄው። እሺ ኦኬ እንዳልከው አሁን እኔ ሰው ነኝ ብሏል አልክ ኢየሱስ ክርስቶስ አይደለም? ጥሩ እንደዛም ብሎ ደግሞ የሆነ መጽሐፍ ቅዱስ ላይ አይሁዶች ጠይቁት። ያው ዲፕ ስላልገባኝ ነው። በእኛም በኩል ያን ያህል አይደለሁኝም፣ በእናንተም ያን ያህል አይደለሁኝም። ነገር ግን ያው እውነታን በመፈለግ ላይ ስለሆነ ከእናንተ ከምሰማቸውም ነገሮች ለማጥራት ነው የምፈልገውና አይሁዶች ሲጠይቁት ከአብርሃምን በፊት ነበርኩኝ ብሏል አይደለ? ታዲያ ይህ ሰው 30 ዓመቱ ሆኖ ከአብርሃም በፊት ነበርኩኝ ሲል ምን ለማለት ተፈልጎ ነው? ወይንስ ሰው እንደዛ ማለት ይችላል? ያ ኮንቴክስት ምን ለማለት ነው? እንዴት ነው እናንተ የምትረዱት? ወደ እሱ እንሄዳለን። ችግር የለም። በአምላክ ቅድመ እውቀት ውስጥ መኖሩን አብርሃም እንዲሁም ደግሞ የቀደሙት ነቢያቶች በትንቢት ደረጃ እሱን ያውቁት እንደነበር አብርሃም ቀኔን አየ እያለ ይናገራል። እርሱን ሳይሆን ያየው ቀኑን ያየው አብርሃምም ቀኔን ያዘንድ ሐሴት አደረገ እያለ ይናገራል። የወደፊት የክርስቶስን መምጣትን ቀኑን ቀድሞ አብርሃም አይቶ ነበር። እዚያው ላይ ነው የሚገርምህ ያን የተናገረው እና ስለዚህ የክርስቶስ የወደፊትን መምጣቱን እርሱ እየነገራቸው ያንን ቀድሞ አይተዋል እያለ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚገርምህ ከዚህ በላይ ብለዋል። ነቢያቶች ይህን ይናገራሉ። ነቢያችን ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ ብለዋል። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ ብለው ተናግረዋል። እኔ ነቢይ ነበርኩ ብለው ተናግረዋል። ነገር ግን እውነታው እንደው የዛን የነበሩ ማለት ነው ብለን እንውሰደው እኛ? ላ አይደለም። የወደፊቱን አምላክ በቅድመ እውቀቱ ያውቀዋል ብለን ነው የምንይዘው። አሁንም ክርስቶስም ልክ እንዲሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ እያለ ይናገራል። የእርሱን የክርስቶስን መምጣት ቀኑ የትኛው ነው ከተባለ ምድር ላይ መጥቶ የኖረበትን ጊዜ ማለት ነው። እነዚህ አካሎች ክርስቶስነቱን ክደው ስለነበረ፣ ነገር ግን እናንተ ባታምኑ የቀደሙት ነቢያቶች በትንቢት የተነገራቸው እነርሱ የኔን ቀን ያዩ ዘንድ ዛሬ እኔ እዚህ መምጣቴም ይሄንን ሐሴት ያደርጉ ነበር እያለ እየነገራቸው ነው እንጂ ሌላ አይደለም። እሺ ለአጠቃላይ ክርስቶስ የትኛውም የመጽሐፍ ቅዱስ ስፍራ ላይ ሲያስተምር ጊዜ እኔ ማን ነኝ ብሎ ሲናገር፣ እኔ ሰው ነኝ ብሎ ሲናገር፣ አንዲትም ቦታ ግን እኔ አምላክ ነኝ ወይንም አምልኩኝ ተገዙኝ ብሎ የተናገረበት አንዲት ቦታ ላይ የለም። ኦኬ እሺ፣ እዛው በመጽሐፍ ቅዱስ ላይ ሌላ ቦታ ላይ ይቅርታ ሀሳቤ ተበታተነ። ያው እንዳልኩ የመጀመሪያም ነው እንደዚህ ገብቼ ስወያይም እና ሌላ ሀሳብ ካለው እንትን ልበልና መልሼ ልግባ። አብሽርሽ፣ ደስ ባለ ሰዓት መግባት ትችላለህ። እውነትን ለመድረስ የሚፈልግ ሰው በጣም ደስ ይለና አንተን ደስ ባለ ጊዜ ጥያቄዎችን እየመጣህ ጠይቅ። ያው ፎሎ ሁሉ አድርጌ ያለሁኝ ፎሎ አድርገኝና ይሄ ቤት ቤትህ ነው። እሺ
ደስ ባለ ጊዜ ይመጣ ጠይቅ ነው። ስለ ነቢዩ ኢሳያስ ስለ ክርስቶስ መምጣት ነቢዩ ኢሳያስ ስለ ክርስቶስ መምጣት ድንግል እንደምትጸንስ አይደለ ተናግሮ ነበረ አይደለ? እዛው እንትን ላይ ደግሞ እሱ እነሆ ሕፃን ተወልዶልናል እሱ አማኑኤል ምናምን ተብሎ የተናገረበት ነው። እና እሱም ስለ ሁሉ ይሞታል ማለት የእግዚአብሔር በግ ነው የሁሉን ኃጢአት ያስወግዳል ይላል። እና ያስ እንዴት ነው የሚታየው? ማለት በመጀመሪያ አማኑኤል ወዲያው የተወለደ ልጅ ነው። እሺ ብዙ ሰው የሚመስላቸው አማኑኤል ወዲያው የተወለደ የኢሳያስ ልጅ ነው። ወዲያው የተወለደ ሰው አማኑኤል የሚባለው እዛው በጊዜው በኢሳያስ ጊዜ አማኑኤል ተብሎ የተነገረለት ራሱ ተወልዷል እዛው። ነገር ግን ይሄን ትንቢት ለኢየሱስ ክርስቶስ አደረጉ ሰዎች ገብቶሃል አይደል? እዛ እንደተወለደ ላሳየህ ኢሳያስ ላይ እዛው አማኑኤል ተወልዷል። እሺ ላሳየህ መጀመሪያ የት እናገኘዋለን? ኢሳያስ 7:14 ላይ ይገኛል ትንቢቱ። ያንን ላሳየህ ኢሳያስ 7:14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ብዙ ሰው የሚመስላቸው ይህ አማኑኤል ራስ ኢየሱስ ክርስቶስ እስኪወለድ ድረስ እንዳልመጣ ነው። እዛው ቀጣዩ ምዕራፍ ላይ ቀጥታ እንሂድ። ያ 7 ነበር፣ ይሄ 8 ላይ እዛው ስንሄድ ጊዜ አማኑኤል እንደተወለደ ያሳያቸዋል። እዛው ቀጣዩ ምዕራፍ ላይ 8 ላይ ምን ይላል? እየጎረፈም ወደ ይሁዳ ቤት ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ትሞላለች እያለ ይናገራል። ትርጓሜው ምን ማለት ነው? እግዚአብሔር ከኛ ጋር ነው ማለት ነው። እዚያው ላይ ማለት ነው። ጭራሽ አዲስ ኪዳን ላይ ሳትሄዱ ይህ ስሙ አማኑኤል የተባለ አካል ነው። እግዚአብሔር ከኛ ጋር ነው፣ እግዚአብሔር ከእነርሱ ጋር መሆናቸውን የሚያሳይ ነው። እዚያው 10 ላይ ምን ይላል? ተመካከሩ፣ ምክራቸውም ይፈታል፣ ቃሉን ተናገሩ፣ ቃሉም አይጸናም፣ እግዚአብሔር ከኛ ጋር ነው እና እያለ ይናገራል። በማን በኩል? በዚህ አማኑኤል በተባለው ልጅ በኩል። ስለዚህ የዛኔ ተወልዶ ያለቀለት ጉዳይ ነው። ሌላ ነገር ኢየሱስ ክርስቶስ አንዲትም ቦታ ላይ እኔ አማኑኤል የተባልኩት በብሉይ ኪዳን እኔ ነኝ ብሎ ይህን ነገር አልተናገረውም። ይህ አምላክ የሚያስደርገው ትልቅ ነጥብ ከሆነ ሳይናገረው ይሄዳል ብላችሁ አታስቡ። ክርስቶስ ጥቃቅን ነገራቶችን አስተምሮ ነው የሄደው በምድር ላይ። ይሄ መለኮታዊ ጉዳይ እርሱን ወደ መለኮት ሊያደርሰው የሚችልን ነገር በፍጹም ዝም ብሎ አይሄድም። ሰዎች ከጊዜ በኋላ ሄደው ፈልገው ከዚያ ትንቢት አምጥተው ኢየሱስ ነው ልጁት የሚችሉን ነገር አይደለም። ገብታችኋል አይደል? ኢየሱስ ክርስቶስ አንዲትም ቦታ ላይ እኔ አማኑኤል ነኝ ብሎ አልተናገረም። ወይንም ክርስቶስ አይተህ ከሆነ አዲስ ኪዳን ላይ በመጽሐፋችሁ እንዲህ ተብሎ እንደተጻፈ እያለ ትንቢትን እየወሰደ ብዙ ቦታ ላይ ተናግሯል። ይሄ ትንቢት ስለ እርሱ ቢሆን የእርሱን አምላክነት የሚያስረዳ ቢሆን አያልፈውም ነበር። ብዙ ትንቢቶችን ተናግሯል እያመጣ። ሌላው ነገር መልአኩ ገብርኤል ለማርያም በተገለጠ ጊዜ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ስለ ክርስቶስ ምንነት በደንብ አድርጎ ነግሯታል። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ፣ ኢየሱስ ትይዋለሽ ብሎ ነገራል። ገብታችኋል አይደል? ስለዚህ ገብርኤልም አማኑኤል የሚለውን ስም በፍጹም አያልፈውም ነበር። ያ ትንቢት ለእርሱ የተነገረ ቢሆን ትንቢቱ በእርሱ ላይ መፈጸሙን ያስረዳቸው ዘንድ ድንግሊቱም አማኑኤል ትለዋለች ነው የተባለው። ለድንግሊቱ ራሱ መጥቶ ገብርኤል አናገራት። ነገር ግን አማኑኤል ነው ብሎ አልነገራትም። በፍጹም ኢየሱስ ብሎ ነው የነገራት። ይታላል። ይህን ይመስላል። አሁን አንተ የተረዳኸው አማኑኤል እዛ ጋር አማኑኤል ነው የሚለው እዚህ ጋር ኢየሱስ ነው የሚለው በሚለው ነው አይደለ? ነገር ግን አሁን ደግሞ ብቻ ሳይሆን እንደሳሁን የነገርኩህ ምክንያቶች ኢየሱስ ክርስቶስ አንድ ቦታ ላይ እኔ አማኑኤል ነኝ ብሎ ተናግሯል አይደል? አይ አልተናገረም። ነገር ግን እሺ መልአኩ ገብርኤል አሁንም ልጨምርልህ፣ መልአኩ ገብርኤል ድንግሊቱን በስቶ አናግሯታል አላናገራትም? አናግሯል። ለሕፃንን እንደምትወልድ አናግሯታል አላናገራትም? ነግሯታል። በጣም ጥሩ። ስሙን ማን ያላት? በትንቢቱ መሰረት አማኑኤልን ትወልጃለች ነው ያላት? ኢየሱስ በጣም ጥሩ። ብሉይ ኪዳን ላይ አንዲት ቦታ ላይ ኢየሱስ ብሎ የተናገረ ነብይ አለ? አንድ ቦታ ላይ ታሪክ የለም። አያውቁትም። ኢየሱስ የሚባል ስም አያውቁም ብሉይ ኪዳን ላይ። ስለዚህ ነቢያቶች ኢየሱስን ተናግረውለታል የሚለው ስህተት ነው እሱ ራሱ። በዚህ ከሄድም ማለት ነው አንድም ነቢይ መጽሐፍ ቅዱስ ላይ ኢየሱስ ይመጣል ብሎ ትንቢት የተናገረ የለም ወፍ። በጣም ጥሩ። አሁን እዚህ ጋር አንተ አሁን የተረዳኸው በስም አጠራሩ ላይ ነው። ነገር ግን ዋና መልእክቱን ስንሄድ አዲስ ኪዳንና ብሉይ ኪዳን
በፊት ላይ ለኢሳያስ ሲነገረው አማኑኤል ተብሎ ነው የተነገረው። እዚህኛው ጋር ደግሞ ኢየሱስ ተብሎ ነው ያልከኝ። ነገር ግን ዋና ኮንሰፕቱ ደግሞ ድንግል ትጸንሳለች አይደለ? ወንድ ልጅም ትወልዳለች አለ። እዛ ጋር አማኑኤል አለ፣ እዚህ ጋር ደግሞ ኢየሱስ አለ አይደለ? ስለዚህ ዋና ኮንሰፕቱ እስካሁንም ታይቶም ስለማይታወቅ ድንግል በድንግልና የጸነሰችው አንድ እመቤታችን ብቻ ናት። ያው እናንተም መርየም እንደሆነች ታምናላችሁ። ያ ነገር ሀፕን ሳያደርግ ያኔ ከተተነበለ፣ ስለዚህ አማኑኤልና ኢየሱስን ያን ዋናውን ኮንሰፕቱን ወስዶ ኦኬ እዛ ጋር አማኑኤል ነው፣ እዚህ ጋር ኢየሱስ ነው። ስለዚህ አማኑኤል ማለት ኢየሱስ ብሎ መውሰድ ይቻላል። እሱ ራሱ አያስኬድም። ልንገርህ፣ አንደኛ ትጠራዋለች ብሏል። አማኑኤል ብላ ትጠራዋለች ይላል ትንቢቱ ላይ አይደለ? አንዲት ቀን ማርያም አማኑኤል ብላ ጠርተዋለች አይደለም? አሁን እንድትረዳኝ የምፈልገው እሱን ተወውና እዛ ጋር ድንግል ትጸንሳለች። ዋናው ኮንሰፕቱ ስም አጠራሩ ላይ ሳይሆን አንድ ጊዜ አዳምጠኝ። ያ እርሷ ትጠራዋለች ብሎ ትንቢቱ ላይ ያስቀምጧል አይደለ? ትንቢቱ መፈጸም አለበት ከተባለ አማኑኤል ብላ ጠርተዋለች ወይ? አልጠራቸውም። አንደኛ እሱ ነው። ትንቢቱ በድንግልና መውለዷ ነው እንጂ ስም መጥራቷ ነው ብለህ ታምናለህ? ድንግልና የሚለው ራሱ ስህተት ነው እያልኩህ እኮ ነው። እዛ ላይ ስትሄድ ጊዜ አሁን መግባት ስላልፈለገ እንጂ የመጽሐፉ ባለቤት አይሁድ አለ ከታች እየተከታተለ ነው። እሱንም ባይሆን ችግር የለም። አይሁድውን ልጅ ባትቀበለውም እያረመህ ነበር። ያው በድንግልና አይደም እያለ ነው። እኔ እሱን ልነግርህ ነበረ። ሄደህ ስታየው እዛ ጋር ድንግል ሳይሆን ወጣቷ ሴት ትጸንሳለች ነው። እሱን ትርጓሜ ያሳይሃለሁ። እንዳለ የመጽሐፉ ባለቤቶች ወጣቷ ሴት ነው። ነገር ድንግል የሚለውንም ያስይዛል። ነገር ግን ወጣቷ ሴት በዚያ ነው ለበርካታ ቃላት በርካታ ቦታ ላይ እዛ ድንግል 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 ተብሎ የተቀመጠውን በሁሉ ቦታ ላይ ሄደህ ስታየው ወጣቷ ሴት ትጸንሳለች ብሎ ነው ያስቀመጠው። ስለዚህ ወጣቷ ሴት ግን መጽሐፍ ቅዱስ ድንግል ነው የሚለው አይደለ? በአማርኛው ላይ እንደዛ አስቀምጠውላል። ከዚያ ትንቢት ጋር ለማመሳሰል ነው ያን ያደረጉት። ያም ቢሆን ግን አንደኛ አማኑኤል በዛን ጊዜ ተወልዷል። ገብቶሃል አይደለ? በዛን ጊዜ ስለሚሆን ትንቢት ነው እየነገራቸው ያለው። ሁለተኛ ነገር ደግሞ አማኑኤል ብላ አታውቅም እሷ። አሁን እዛ ላይ ቦታ ላይ ሂጅ ላሳየህ ደግሞ ወጣቷ ሴት ብሎ ተቀምጧል። ወጣቷ ሴት እንደሆነ ያስቀምጥልሃል። እስኪ ያሳየኝ። እሺ አይሁዶች እኮ ላይ ብዙ ነገር ክደዋል። እንኳን እሱም ብዙ ነገር ስለካዱ እንደዛ ብሎ ሊያስቀምጡ ከአይሁዶች መጽሐፍ አለ። ከኛ መጽሐፍ ነው የምታሳየን። መጽሐፍ ከአይሁዶች ሳይሆን ከኛ መጽሐፍ ነው የምታሳየን። ያ እኮ አንተ መጽሐፍ አይደለም ሲጀምር፣ ከኛ መጽሐፍ ትላለህ እንዴ? አንተ እኮ ከአይሁዶች መጽሐፍ እኮ ነው የምትጠቀመው። የለም መጽሐፍ እኮ ነው የኛ ስለኛ ትንቢት የተነገረው የምትለው። ብሉይ ኪዳን የማን ነው? ብሉይ ኪዳን ብሉይ ኪዳን የማን ነው? ወዲያ የክርስቲያኖች የአማኞች የሕዝበ እግዚአብሔር ነው። የክርስቲያኖች ነው የአማኞች ማለት ነው። ብሉይ ኪዳን የማን ነው? ብሉይ ኪዳን የማን ነው? ብሉይ ኪዳን የአማኞች ነው። ጀስት ይችኛ ኮንሰፕት ላይ ፎከስ ብናደርግ መጽሐፍ ቅዱስ ላይ እኔም ያየሁት ድንግል ቅድምም አሳይተህን ነበር። ሁሱ መጽሐፍ ቅዱስ ላይ አማርኛው ላይ እንደሱ ብሎ እሱ ከአይሁድ ሊያመጣ ነው። ከአይሁድ አይደለም። ዋሊያ ሜት አድርግ እባክህ። መጽሐፉ ሲጀመር ያንተ አይደለም፣ እነሱ ናቸው ጠብቀው ያመጡት። መቼ ነው ክርስትና የመጣው? ክርስትና ሳይኖር በፊት አይሁዶች ነበሩ እኮ መጽሐፋቸውም ነበረ። አታውቅም እንዴ? ክርስትና መቼ ነው የተመሰረተው? መልስ። ከክርስቶስ ከክርስቶስ በኋላ አይደል? ከክርስቶስ በኋላ ነው አይደል ክርስትና የተመሰረተው? አይ ነው አይሁድ እኮ ብዙ መጽሐፍን ቆርጠው ጥለዋል። አታውቅም እንዴ? ብዙ መጽሐፍ እንኳን ቆርጠው ጥለዋል። ለምሳሌ ቆርጠው ጥለዋል አታለው ሳይሆን ያ መጽሐፍ የማን ነው? መጽሐፈ ሄኖክን ቆርጠው ያ መጽሐፍ የማን ነው ነው ጥለዋል። ሌሎችን መጽሐፍት ቆርጠው ጥለዋል። ያው እና ይታያል አይደለ? የግዴታ ድንግል የሚለው ቃል ብቻ አይጠበቅበትም። ያው አልማ ነው ያና እዚህ ጋር ከተቀመጠው መካከል አንደኛ ምንድነው ይታያል? ወጣቷ ሴት ብሎ አስቀምጦልሃል እዚህ ጋር። ያው ወጣቷ ሴት
ወጣቷ ሴት ብሎ አስቀምጦታል። ጎግል ትራንስሌሽን ድንግልም የሚል አለው እዛው ላይ አለ አልኩህ እኮ እኛ እኮ የለም አላለህም። ግዴታ ግን ድንግል መሆን አይጠበቅባትም። አዎ ስለዚህ የተለያየ ፍቻ አለው። አዳምጠኝ። ወጣት ሴት ብሎ አስቀምጦታል እያልኩህ ነው። እኔም ስለ ነበር ይሄንን ድንግል የሚለውንም ያስቀምጣል። ግን ይሄ ቃል ወጣት ሴት ለሚል ነው። በሌላ ቦታ ላይ ሄዳ ቀጥታ ይሄን ቃል ስትወስደው ጊዜ ወጣት ሴት ብቻ ብሎ ነው የሚያስቀምጠው። ይሄንኑ ቃል በቃል አሁን ሊፈታልን ሌላ ቦታ ላይ ወስዶ ማለት ነው። ሌሎቹን ድንግል እንደሚላቸው እናያለን። አሁን ትመለከታለህ። ገብቶሃል አይደለ? ወጣት ሴት ብሎ ነው ያስቀምጠው። እሺ አሁን ያሳየህ ላይ ነው ያው ፍቺው ቃል በቃል ያው አንዲት ወጣት ሴት ብሎ አስቀምጦልሃል። ወይንም ድንግል ይላል። ቀጣይ ችግር የለውም። የትኛው ነው የሚወሰድበት? ሚመት አድርገህ ዋል ያትረብሻሁ እንደምን ነው? በስነ ስርዓት ተው እንዴ ጠብቅ። አንድ ጊዜ አሁን የምታረጋግጠው ምን መሰለህ ለውልዬ፣ አሁን ወጣት ሴት ለማለት ነው ወይንስ ድንግል ነው የሚለውን ይሄ ቃል ይሄ አልማ የሚለው ቃል ይታያል። እዚህ ጋር አልማ የሚለው ይታያል አይደለ? የቃሉ መሰረቱ ይሄ ነው። ገብቶሃል አይደለ? ይሄን ቃል ሌላ ቦታዎች ላይ ተጠቀሙታል መጽሐፍ ቅዱስ። ሌላ ቦታዎች ላይ እንዳለ ሄደህ ስታየው ጊዜ ድንግል ብሎ አይደለም የሚተረጉመው። ወጣት ሴት ወይ የወጣት ሴት ቃል ነው ቃሉ ራሱ በመሰረቱ ማለት ነው። ገብቶሃል አይደለ? ሌላ ቦታ ላይ ተጠቅሞታል ስትል አንድ ጊዜ ላሳይ ጨርስና አንድ ጊዜ እናጠራች። አሁን እዚህ ጋር ድንግል ሴት የሚል ታያለህ? የለም አይደለ? የለም። አሁን ግን ይሄንን ቃል ኦሪት ዘጸአት ምዕራፍ 2 ቁጥር 8 ይሄን ቃል ያንኑ ድንግል የሚለውን ቃል እዚህ ጋር የተጠቀመባቸው ቦታዎች እዚህ ጋር ዘርዝሮ ያሳያል። እንዳለ እዚህ ጋር ስትሄድ ጊዜ እንደዚህ ሁሉም አንድ ድንግል የሚል ቃል አታገኝም። ግን ለሌላ ሴት ለወጣት ሴት ነው የሚጠቀመው። ያው ወጣት ሴት ብሎ እዚህ ጋር አስቀምጦታል። እንዳውም ቃል በቃል ፍቺው ላይ ያውና ወጣት ሴት ብሎ ነው ያስቀመጠው። ይሄ ነው እዚህ ቦታ ላይ ምሳሌ 30:19 ላይ ዳዊት 68:26 ላይ መዝሙረ ዳዊት 1:3 ላይ መዝሙረ ዳዊት 6:8 ላይ እነዚህ ሁሉ ላይ ይህን ተመሳሳይ ቃል ታገኛለህ እያለ ነው። ያ ሁሉ ላይ ሲጠቀሙ ደግሞ ብሎ ነው ያስቀምጠው ወጣት ሴት ብሎ ነው ያስቀምጠው። ስለዚህ ይሄ ትርጓሜው ስለምንድን ነው? ስለ ወጣት ሴት የሚያወራ ነው ማለት ነው። እንዳለ ይህን ቃል ይሄ አልማ የሚለውን የመሰረቱን ቃል ሌላ ቦታ ላይ ሄደህ እንዳለ ስታየው ስለ ወጣት ሴት የሚያወራ ነገር እንጂ ሌላ አይደለም። ይሄ ነው አሁን እሱ የሆነበትን ምክንያት ልንገርህ። አልማ ሁለት አይነት ፍቻ አለው አሳይ ፍቻ አለው ማለት በተለያየ ሴንስ ራሱን ቃል ነገር ግን ሌላ ሚኒንግ በሚሰጥ መልኩ መጠቀም ይቻላል። ያቺ አልማ የምትባለው ቃል እዛ ጋር ወጣት ሴትነትን ከሆነ የሚገልጸው እንዳልከውም ሌላም ቦታ ላይ መጽሐፍ ቅዱስን ቦታ ላይ አልማ እያለ ወጣት ሴት እያለ ይነግራል። ነገር ግን አልማም ድንግል የሚባል ትርጓሜ እስካለው ድረስ ኢሳያስም ያንን ያለውን ምንድን ነው ድንግል የሚለውን ነው የምትወስደው። ከዛች ቦታ ውጭ ደግሞ ለሌላ ቦታ ድንግል ተብሎ ትርጓሜ አልተሰጠውም። ልክ አሁንም አንተ እንዳልከኝ ወጣት ሴት ነው የተባለው፣ እሷ ብቻ ነው ድንግል የተባለው። ስለዚህ ሁለት ፍቺ ሆኖ ሙሉ ትንቢት ነው የሚያዘው። እነሆ ድንግል ትጸንሳለች ይላል፣ ስሙንም አማኑኤል ትለዋለች ይላል። እርሱን ወዴት ልታደርገው ነው? ትንቢቱ ይፈጸም ዘንድ አንድ የተረጋጋ እንጂ ማርያም አንድ ቀን ልጇን ኢየሱስን አማኑኤል ብላ ጠርተዋለች። አሁንም ኮንቴክስቱ የስም እንትን ላይ አይደለም ማለት ነው። ያው በስያሜ አይደለ እየነገርከኝ ያለው። ትጠራዋለች ማለት ምን ማለት ኢየሱስ ነው ወይንስ አማኑኤል ብላ ትጠራዋለች? አማኑኤል ብላ ጠርተዋለች። እሷ ሰይመዋለች ማለት አይደል? ትጠራዋለች በዚህ ሴንስ ላላላ እንደዛም ጭራሽ አልሰየመችውም እንጂ ይሄን ቃል ታውቃለች ማለት እኮ። ትጠራዋለች ማለት ምንድን ነው ታዲያ? አማኑኤል ብላ ትጠራዋለች አለ። ልክ ለምሳሌ እዛ ትንቢቱ ላይ ለምሳሌ ያክል አሳየው። ቀጣዩ ላይ አማኑኤል ሆይ እያሉ ይጠሩት ነበር ሰዎች። አየህ አይደለ? አማኑኤል ሆይ ይሉት ነበረ። ኢየሱስን አማኑኤል ብሎ የጠራው ሰው ምድር ላይ አንድ ሰው የለም። ማርያም አማኑኤል ብላ ጠርተዋለች የሚል የለም በፍጹም። እስቲል አንተ የምትለው ገብቶኛል፣ ግን እኔ የምለው የገባ ካልመሰለኝ በደምብ ገብቶኛል። ይኸውልህ አሁን አንተ ድንግል በምትለዋ ላይ ልትንጠለጠል ፈለክና ይሄ ዋናው እሱ ላይ ሄድ እኮ ነገርኩህ። ወጣት ሴት ተብሎ ይነገራል አልኩህ። እሱን ማየት እፈልጋለሁኝ አሳየው። ከዚያ በኋላ ያንን ቃል ደግሞ የሚጠቀመው ለማንኛውም ወጣት ሴት የሚጠቀም የሆነ ቃል ነው። እሱ ገብቶሃል አይደለ? ለማንኛውም ወጣት ሴት ይጠቀመዋል።
ስለዚህ ያን ቃል የምንጠቀመው ለምንድን ነው ማለት ነው? እንደ ሌሎቹ ከሌላ ቦታ ላይ ስናዛምደው ጊዜ ለወጣት ለማንኛውም ሴት የሚጠቀመው ነገር ነው ማለት ነው። ሌላኛው ነገር አማኑኤል ብላ ትጠራዋለች የሚል ቃል አንዲት ቦታ ላይ አታገኝለትም ማለት ነው። አማኑኤል ብላ ማርያም ጠርተዋለች ብለን ስናይ ጊዜ አንዲትም ቦታ ላይ ማርያም አማኑኤል ብላ ልጇን አልጠራችውም በፍጹም ማለት ነው። ይህን ይመስላል። ከሱ ቁጥር አማኑኤል ከሚለው ቁጥር ደግሞ ትንሽ ወረድ ብለህ ስታየው የእግዚአብሔር በግ አይደለ የሁሉን ኃጢአት እንትን የሚል ይላል አይደለ? ስለዚህ ይሄን ያንን ኮንቴክስት ሊነግርህ አይችልም። ምክንያቱም የእግዚአብሔር በግ የሁሉንም ኃጢአት አይደለ የሚለው መጽሐፍ አንብበሽ እሱ ቁጥር ላይ ወረድ ብሎ ማለት ነው። እሺ አንብበሽ ካለ እዛ ላይ ብታወጣልኝ እኔ በሃርድ ኮፒ ስለሆነ ያለ እሺ ችግር የለውም። ማነብልሃለሁ። ስንት ነበረ? ኢሳይያስ 7:14 አይደለ? ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙንም ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑ ክፉን በመጥላት መልካሙን ለመምረጥ ሲያውቅ የፈራችው የሁለቱን ነገስታት ሀገር ከባድ ትሆናለች። ያ ወረድ በል ከሱም ትንሽ እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና ሕዝብህ በአባትህም ቤት ላይ ያመጣል። እርሱም የአሦር ንጉሥ መምጣት ነው። እሺ ተቀጥል። በዚያም ቀን እንዲህ ይሆናል። እግዚአብሔር በግብፅ ወንበር ዳርቻ ምን እንደሚል አዳም። በዚያም ቀን እንዲህ ይሆናል። እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ በአሦር ሀገር ያለውን ንብ በፉጨት ይጠራል። እግዚአብሔር በፉጨት ንቦችና ዝንቦችን ይጠራል ይላል። ሳዶልዬ ወደ ሳይሆን አንድ እንትን ንገረኝ ቁጥሩና ምዕራፉን። እንደደከመ አውቃለሁ ከቅድም ጀምሮ። ደክሞኝ አይደለም ያልከው አንደኛ የለም እዚህ ጋር ግን ሌላ ሰርፕራይዝ አገኘን። እዚህ ምንድነው? እግዚአብሔር ፉጨት ያፏጫል። እግዚአብሔር በፉጨት እያፏጨ ዝንብና ንቦችን ይጠራል ይላል። ምን ትላለህ? ስለዚህ ያው መጽሐፍ ቅዱስ ዳይሬክት ሚኒንግ ሳይሆን እንደ አተረጓጎሙ ነው። ግን አሁን በሚያስማማን ላይ በምናወራው ኮንቴክስት ላይ ያለውን እንትን አሁን ስለሱ ምንም አላውቅም። እንኳን እሱ አይደለም ሌላም ነገሮች የምትፈልገውን ቃል እዚህ ጋር አምጣው። ነገር ግን ያልከው ቃል የለም። በጣም የሚያሳዝን ሁኔታ የለም። እሺ ፈልገህ ታመጣለህ። ሌላ ሰው እንትን በልና መልሽ ይገባል። ችግር የለም። እሺ አሁን ይሄን ያዝ አድርገን ይሄን ጥቅስ እግዚአብሔርን መሳደብ ያስኬዳል። ላይቭ ከፍትና እግዚአብሔር ያፏቻል፣ እግዚአብሔር ከንፈራ፣ እግዚአብሔር ፉጨት አለው፣ እግዚአብሔር ዝንብን ይጠራል ከግብፅ ከዝንብ ጋር ከንብ ጋር እንደዛች እንደሰው ማለት ከዛ ከታች ቃለ ሕይወት ያሰማለን ሁሱ ጀግናው ትላላችሁ ማለት ነው። ቁርአን እንቅራ። ይህ የቁርአን አንቀጽ አምላካችን አላህ ስብሐነ ወተዓላ ስለምን እንደሚናገር ልንገራችሁ። ألم تر أن الله خلق السماوات والأرض أتوقع منه أملاكها الله سبات سماوات سبات مدرن بأونة يفتر أملاك مورن ألا وكم من إلى جون إن يشاء يذهبكم بفلق نورو ሁላችሁንም ይወስዳችሁና ያስወግዳችሁና ويأتي بخلق جديد በቅጽበት ደግሞ ሌላ ፍጥረታቶችን ማስገኘት ይችላል። አላህ ላይ ያመጣና አይደለ? ከፈለገ ደስ ባለት ጊዜ እኛም በቅጽበት ወስዶ ሌላ ህዝቦችን ወዳው መተካት የሚችል አምላክ እንደሆነ ይነግረናል። وما ذلك على الله بعزيز ይህን ማድረግ በአላህ ላይ ከባድ ወይንም የሚያቀት ነገር አይደለም። እሱ ሁሉን ነገር ለማድረግ ቻይ ነውና وبرزوا لله جميعا የትንሣኤ ቀን ስለሚሆነው ሊነግረን ነው። አሁን ሁሉም ለአላህ ይገለጣሉ የዛኔ ያለ ያ ማለት በአንድ ሜዳ ላይ ሆነው ሁሉም ለፍርድ ይቆማሉ። فقال الضعفاء للذين استكبروا በምድር ላይ ደካሞች የነበሩት ለኩራተኞቹ ወይንም ተመሪ የነበረ ህዝብ ለመሪዎቻቸው ምን ይሏቸዋል?
ኢና ኩና ለኩም ተብዓ እኛ በምድር ላይ እናንተን ስንከተላችሁ ነበር። ተመሪ ለመሪው ማለት ነው። ማንም ሰው በክህደት የመራና የተመራ ይሄን ይባባላል የትንሣኤ ቀን። እኔ እኮ እናንተን ነበር እኮ አምኜ ስከተል ነበረው ይላቸዋል። ፈሀል አንቱም ሙግኑነ ዐና ሚን ዐዛቢላሂ ሚን ሸይ እንደው ዛሬ እናንተ ከአላህ ቅጣት ጥቂት እንኳን እኛን የምታድኑብን ነገር ይኖራል ይሏቸዋል። ቃሉ ይሏቸዋል መሪዎቻቸው ለው ሀዳና አላሁ ለሀደይናኩም እኛ ቅኑን መንገድ እንደው አግኝተን በነበር እኛ እንመራችሁ ነበር እኮ እኛ ለራሳችን አጠመምናችሁ ብሎ ይነግራቸዋል። ሰዋኡን ዐለይና አጀዚዕና አም ሰበርና ዛሬ ደከምንም ታገስንም በእኛ ላይ ያው ነው፣ በቃ እኩል ነው። መውጣትም አንችልም ከዚህ ብንታገስም ባንታገስም ብንደክምም ባንደክምም እዛው ውስጥ ቀሪዎች ነን ብለው ይናገራሉ። ሰዋኡን ዐለይና በእኛ ላይ እኩል ነው። አጀዚዕና አም ሰበርና ደከምንም በዚህ ውስጥ ታገስንም ምንም ለውጥ የለው። መመለስ የማንችልበት ዓለም ገሃነም ውስጥ ነው የገባ ነው ይላሉ። ማለና ሚን መሒስ ለእኛ አዳኝ የለንም ዛሬ ብለው ይነግሯቸዋል። ይህን እየተባባሉ እያለ ዋና መሪያቸው ወደዚህ ወደ ክህደትና ወደ ጥፋት የመራቸው ዋናው ሰይጣን በመካከላቸው ቆሞ እንዲህ ይላል። በገሃነም እሳት ውስጥ ነው ይህ ሁሉ ንግግር የሚሆነው። ወቃለ ሸይጣን ሰይጣንም እንዲህ ይላቸዋል ላስካዳቸው ሰዎች ሁሉ እንዳለ በመካከል ገሃነም አፋፍ ላይ መካከል ላይ ሆኖ ይህን ቃል ይነግራቸዋል። ወቃለ ሸይጣኑ ለማ ቁድየ አልአምሩ ኢነ አላህ ወዐደኩም ወዐደል ሐቅ ነገሩ ከተፈጸመ በኋላ የገሃነም ሰዎች ወደ ገሃነም የገነት ሰዎች ወደ ገነት ከገቡ በኋላ ሰይጣን ለካህዲያኖች ሁሉ እንዲህ ይላቸዋል እነሆ አምላክ አላህ በምድር ላይ በነቢያቶች በኩል እውነተኛ የሆነን ቃል ሰጥቷችሁ ነበር። እውነተኛ የሆነ ቃል ኪዳን ገብቶላችሁ ነበር። እርሱም እኔም በብቸኝነት ተገዙ ገነትን ትገባላችሁ፣ እኔን ከካዳችሁ ገሃነም ትገባላችሁ ብሎ ይህን ቃል ኪዳን ነግሯችሁ ነበረ፣ ሰምታችሁ ነበር ይላቸዋል ከሃዲያኖችን ሁሉ። ወወዐድቱኩም ፈአኽለፍቱኩም እኔም ግን ቃል ገባሁላችሁ ለእናንተ ከአላሆች ሌላን አካል ብትገዙ ወደ ገነት ትሄዳላችሁ እሳት አትገቡም ስላችሁ የነበርኩት እኔ ነኝ ይላቸዋል። እኔ ያን ቃል ገባሁላችሁ፣ አላህም ቃል ገባላችሁ በነቢያት በኩል። ወወዐድቱኩም ፈአኽለፍቱኩም እኔ ግን ቃሌን አፈረስኩኝ አለ። ምክንያቱም ውሸት ነበር ቃል ሲገባላቸው የነበረው፣ እርሱ ግን አምላካችሁ አላህ እውነት ነበር ቃል ሲገባላቸው የነበረው ይላቸዋል። ከዛ ምን ይላል ሰይጣን ወማ ካነ ሊየ ዐለይኩም ሚን ሱልጣንን ኢላ አን ደዐውቱኩም ፈስተጀብቱም ሊ እኔ በእናንተ ላይ ምንም አይነት ስልጣን አልነበረኝም። ያ ማለት አስገድቻችሁ አይደለም ያስከድኳቸው አምላካችሁ እኔ ወሰወስኳችሁ፣ ጥሪ ብቻ አደረግኩላችሁ። እናንተ ግን እሺ ብላችሁ ተቀበላችሁኝ። አምላካችሁን አላህን ካዳችሁ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንቀበልም ብላችሁ አስተባበላችሁ ይላቸዋል። ወዐለይኩም ሰላም ወረሕመቱላሂ ፈላ ተሉሙኒ ወሉሙ አንፉሰኩም ይላቸዋል ሰይጣን። ዛሬ እኔን እንዳትወቅሱኝ ራሳችሁን ውቀሱ ይላቸዋል። በጣም ይታዘባቸዋል። ራሱ ዘመኑ አምላካችሁ በነቢያት በኩል ጥሪ አድርጎ እምቢ አላችሁ፣ እኔ ግን ለወሰወስኳችሁ የውሸት ቃል ኪዳን ሰጥቻችሁ እሺ ብላችሁ ተቀበላችሁኝ። በዚያም ላይ አላስገደድኳችሁም ነበር። አዎ ሰይጣን እንዲህ አድርጎ ሰውን ካድ አይለውም። ገብታችኋል አይደል? እኔ ወሰወስኳችሁ ጥሪ አደረግኩላችሁ፣ እሺ ብላችሁ ግን ተቀበላችሁኝ እናንተ ይላችኋል የሳትን ሰዎች ሁሉ። ወማ ካነ ሊየ ዐለይኩም ሚን ሱልጣንን ኢላ አን ደዐውቱኩም ፈስተጀብቱም ሊ ፈላ ተሉሙኒ ወሉሙ አንፉሰኩም እኔን እንዳትወቅሱኝ አትውቀሱኝ፣ ራሳችሁን ውቀሱ ይላቸዋል። ማ አነ ቢሙስሪኺኩም ወማ አንቱም ቢሙስሪኺ እኔ ዛሬ እናንተን ከገሃነም ቅጣት የማድናቸው አይደለሁም፣ እናንተም እኔን ከገሃነም ቅጣት የምታድኑኝ አይደላቸውም ይላቸዋል። ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል እዚህ ጋር በደንብ አስተውሉ። እኔ ይላቸዋል አላህ ለካዱ ሰዎች ሁሉ በምድር ላይ ከአላህ ጋር ስታጋሩኝ የነበረውን ከእጃቸዋለሁ ይላቸዋል። አየህ፣ ማንኛውም ከአላህ ውጭ ሌላን አካል እየተገዛ ያለ ወላሂ ሰይጣን ነው እያመለከ ያለው። ይህን ይነግራቸዋል። ስታመልኩ የነበረው እኔን ነው ይላቸዋል።
ምክንያቱም አላህን አስክዶ ነቢያትን የሚሆን መልአክን የሚሆን ጻድቅንም ሆነ ሰው ሲያስመልካቸው የነበረው ራሱ ነው እና ለእኔ ነበር ያን ሁሉ አምልኮ ሲፈጽሙት የነበረው ይላቸዋል። ስታጋሩኝ የነበረውን ሁሉ በቃ ከጃቸዋለሁ ይላል። ይሄን ነቢያቶችም ተናግረዋል። ኢብራሂም ምን አለ በቁርአን ላይ? አባቱን ምን አለው? አባቴ ሆይ አባቱ ጻድቅ ብሎ የሚያስባቸውን አካሎች እየቀረጸ እየሳለ ይገዛ ነበር፣ ለእነሱ ይሰግድ ነበር። ያ አበቲ ላ ተዕቡድ ሸይጣን ያለው አባዬ ሆይ እያደረከ ሰይጣንን አትገዛ ነው። ምክንያቱም ከአላህ ውጭ ሌላን አካል እያመለክ ከሆነ ሰይጣን ነው እያመለክ ያለ ነው። ሰይጣን ምን ይላል? እኔ በምድር ላይ እኔ ስታመልኩኝ የነበረውን ስታጋሩኝ የነበረውን ሁሉ ክጃቸዋለሁ ይላቸዋል ጀሃነም ሰዎች። ኢኒ ከፈረቱ ቢማ አሽረክቱሙኒ ሚን ቀብል ኢነ ዛሊሚነ ለሁም ዐዛቡን አሊም አላምላካችን አላህ ለበዳዮች አሳማሚ የሆነ ቅጣት አለላቸው ብሎ ተናገረ። ራሳቸውን በክህደት ለበደሉ ሰዎች አላህ ስለ ጀሃነም ሰዎች ተናግሮ ስለ ጀነት ሰዎች ሳይናገር አይተውም። ምን ይላል? ወኡድኺለ አለዚነ አመኑ ወዐሚሉ ሷሊሓት እነዛ ያመኑና መልካምን የሰሩ ሰዎች ደግሞ ገነትን ተገቡ ወይንም እንዲገቡ ተደረጉ ይላል። ይገባሉ አይደለም የሚለው አላህ በቁርአን ላይ ወደ ገነት ትገባላችሁ ሳይሆን ገነት ገቡ እያለ ነው የሚናገረው። ለምንድን ነው ልክ እንደገባን አድርገው የሚናገሩ? መግባታችን እርግጥ መሆኑ ሊነግረን ዘንድ ነው። ልትገባ ትችላለህ የሚል ቁርአን ላይ አታገኝም። ላ ገነት ገብተሃል ነው የሚለው። ገብተሃል አይደለ? መግባት የተረጋገጠ ነገር ነው። ምን ከሆንክ? በአንዱ በአላህ አማኝ ከሆንክ፣ በእርሱ ላይ ቅንጣት የማታጋራ ከሆንክ፣ ሙስሊም ከሆንክ አላህ ስብሐነሁ ወተዓላ ወኡድኺለ አለዚነ አመኑ ወዐሚሉ ሷሊሓት እነዚያ ያመኑና መልካምን የሰሩ ገነትን ከተገቡ እያለ ይናገራል። ይገባታል። ጀናትን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ ቢኢዝኒ ረቢሂም ተሒየቱሁም ፊሃ ሰላም። ይህን ይመስላል ያ ጀማዓ። ኻሊዲነ ፊሃ ይላል፣ በእርሷም ውስጥ ለዘለዓለም ዘውታሪዎች ሲሆኑ ቢኢዝኒ ረቢሂም በጌታቸው በአላህ ፍቃድ ተሒየቱሁም ፊሃ ሰላም በእርሷም ውስጥ ሰላምታቸው ሰላም የሚል ቃል ነው አለ። ተሒየቱሁም የውመ የልቀውነሁ ሰላም። እሺ ልዑል አላህ አይደለ ወይ አለው። ጥያቄዎች ምናምን ካሉ እኔ ደከም ስላለኝ ከላይ አቡከር የሚባል ልጅ አለ፣ በጣም ጎበዝ ልጅ ነው። እሱ ያወራል። እሺ አይ ሰላም አለይኩም አቡኬ አለሽ? አቡኬ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ነው? ከባድ ሚዛን እንዴት ነህ? ሰላም ነው አለ አልሐምዱሊላህ። ማነው እስካሁን ተኝተህ ነው አይደል? ተው እንቅልፍ አታብዛ፣ ተው ትወፍራለህ እንደኔ። እሺ ሀይ ቀጥሉ። እሺ ባረከላሁ ፊኩም። እውነትን ማወቅ የሚፈልግ ልጅ ነው። በጣም ጎበዝ ትሁት ልጅ ነው። ጥያቄዎች ይኖሩታል፣ አስተናግረው። እሺ ኢንሻአላህ። እሺ አስተናግዳለሁ። እሺ እንትን በማድረግ ጀምሩ። ኢንሻአላህ ኮፒ ሊንክ በማድረግ ጀምሩ። በደንብ ቤቱን ኮፒ ሊንክ አድርጉ፣ በደንብ ማለት ነው። ምናልባት ሪፖርት ሊኖር ስለሚችል በደንብ ኮፒ ሊንክ አድርጉ። ኢንሻአላህ ሉሊ ጥያቄ ካለህ መቀጠል ትችላለህ። እንግዲህ ያው ብዙ ጥያቄ ነው የሚኖረኝ ኦርጋናይዝድም ባይሆን ቅድም ስለ ነቢዩ መሐመድ ሲያስረዳ ሁሱ በዮሐንስ ምዕራፍ አንድ ላይ ማለት ነው አንተ አይሁዶች ሲጠይቁት አንተ ክርስቶስ ነህ አንተ ነቢዩ ነህ እያሉ ሲጠይቁት ያሳያል ብሎ ከዛ ላይ ጠቅሶ ስለ ነቢዩም መጽሐፍ ቅዱስ ላይ ተናግሮ ነበር ይላል አይደለ? እንደዛ እንደ ያስረዳው ያን ነገር ደግሞ እዛችሁ ላይ ቅድም ተሳስቼ ነው ኢሳያስ ላይ ያልኩት እና እዛችሁ ላይ ደግሞ ወረድ ብለህ እንትን ስትል ስለ ኢየሱስ ክርስቶስ የእግዚአብሔር በግ እንደሆነ ስለ ኃጢአት ሁሉን እንደሚያስተሰርይ ይናገራልና
እሱን እንዴት ነው እናንተ የምትረዱት? ኦኬ እንግዲህ ያለንበት ዓለም ለሀሳቦች የሚነግሱበት ዓለም ነው። ሀሳቦች የሚነግሱበት ዓለም ነው ማለት ምን ማለት ነው? ማንም ሰው የራሱን ሀሳብ አንስቶ እነዛ ሀሳቦች ቫሊድ ከሆኑ ወይም ርቱዕ ከሆኑ ወይም ደግሞ አሸናፊ ሀሳቦች ከሆኑ ሊነሱ ይችላሉ። የዮሐንስ ወንጌል ምዕራፍ 1ን ጠቅሰን ምዕራፍ 1 ቁጥር 21 ላይ እንኪያስ ማነህ ብለው ይጠይቁታል አይሁዶች ማለት ነው። በጣም አዋቂ የሆኑ አይሁዶች ወደ ኢየሱስ ተልከው ማነህ እሺ መሲሁ ክርስቶስ አይደለሁም ካለ ወደ ዮሐንስ ተልከው መሲሁ እኔ ክርስቶስ አይደለሁም ካለ እሺ አንተ ማነህ ብለው ይጠይቁታል። እንኪያስ ማነህ ሲሉ ኤልያስ ነህን አሉት። አይ እኔ ኤልያስ አይደለሁም አለ። ቀጠለና ነብዩ ነህን አሉት። አር ዩ ዘ ፕሮፌት አለ። ሆ ፕሮፌተስ ብሎ ነው ያስቀመጠው በግሪከኛው በአርቲክል ማለት ነው። እና አንተ ነብዩ ነህን ሲሉት አሁንም እሱ አይደለሁም አለ። እና ይሄ ማንን ነው የሚያሳየው የሚለው ላይ ቅድም ሁሱ አውርቶበታል ጥያቄው። ከዛ 1:29 ላይ ደግሞ ስትሄድ ዮሐንስ ኢየሱስ ወደ እርሱ ሲመጣ አይት እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አይታል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው ይላል። ማን? ኢየሱስ ክርስቶስን። ቀጠለና አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊትም ነበረ፣ ከኔም ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው ብሎ ስለ ኢየሱስ ክርስቶስ ተናገረ። ኢየሱስ ክርስቶስ የእግዚአብሔር በግ ነው ወይ? የእግዚአብሔር በግ የሚለው አገላለጽ ለኢየሱስ ክርስቶስ ያስኬዳል ወይ ከተባለ አዎ ሊያስኬድ ይችላል ብለን ነው ሊባል ይችላል። ዛትማሽ ብዙ እንትን አይደለም። የእግዚአብሔር በግ ሊባል ይችላል። የእግዚአብሔር በግ የሚለው ከምን አንጻር ነው? ታዛዥ ከመሆን ከሚለው አንጻር ነው። እዛው ደግሞ ወረድ ስትል 36 ላይ ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። እና ጥቅስን ስትመለከተው 35 ላይ በነገውም ደግሞ ዮሐንስ ከደቀ መዛሙርቱ ሁለቱ ቆመው ነበር አለ። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። የእግዚአብሔር በግ የሚለው አገላለጽ ሲምፕሊ ለአምላክ ታዛዥ የሆነ ወይም ደግሞ ለአምላክ በጣም የሚታዘዝን አካል ለመግለጽ ልትጠቀምበት ትችላለህ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 25 ጀምሮ ኢየሱስ ክርስቶስ ለሐዋርያት እንደተጠቀመው ማለት ይሄ ብዙ እንትን ያለው ነገር አይደለም። የዓለምን ኃጢአት የሚያስወግድ የሚለውን ተርምም ደግሞ አስመልክቶ ከሆነ እሱም ተርም ቢሆን ዳትማች ብዙ እንትን አይደለም። ምናልባት አንተ ቅድም ተሳስተህ ሊሆን ይችላል እንጂ ኢሳይያስ ምዕራፍ 53 ቁጥር 7 ላይ አለ አይደል ሐሳቡ። ተጨነቀም ተሰቃየም አፉንም አልከፈተም ለመታረድ እንደሚነዳ ጠቦት በሽላቶቹን ፊት ዝም እንደሚል በግ እንዲሁም አፉን አልከፈተም ምናምን ተብሎ ተቀምጧል። እና ይሄ ለኢየሱስ ክርስቶስ ነው ብለው አሲዩም ያደርጋሉ። ብዙ እንትን አይደለም። እና ለኃጢአት የዓለምን ኃጢአት ሊያስወግድ የሚለውን ሐሳብ ከአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 5 ጋር ልታገናኘው ትችላል። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችኋል፣ በእርሱም ኃጢአት የለም ማለት እና ኢየሱስ ክርስቶስ ኃጢአትን ሊያስወግድ ተገለጠ አለ እንጂ ኢየሱስ ክርስቶስ ኃጢአት ተሸካሚ ነው የሚል ሐሳብ የለውም። ኃጢአትን ለማስወገድ ኢየሱስ ክርስቶስ ብቻ ነው የተገለጠው ከተባለ እንደኛ እንደ ሙስሊሞች አስተማሪ እንደ ሙስሊሞች ትምህርት ለምሳሌ ብዙ ኃጢአትን እያስወገደ ነው ያለው። እኛም ኃጢአትን ለማስወገድ ነው የተገለጠ የመጣ ነው። ኃጢአትን እያስወገድን ነው። ለምሳሌ ኃጢአት አምላኪዎች ካሉ አረ ሂድ ወደዛ አታምልኩና ስለል ኃጢአትን እያስወገድን ነው ማለት። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 19 ባለው ጥቅስ ላይ ይህንን ሐሳብ በደንብ አድርገህ ልታገኘው ትችላለህ። ምናልባት ይህ ሐሳብ ከድህነት ጋር ይገናኛል ወይም ደግሞ ከስቅለት ጋር ይገናኛል፣ ኢየሱስ ተሰቅሎ ለኛ ድሎልናል ማለት ነው ወይ ካልክ ነው ይሄ ሐሳብ ሳይሆን ሞር እንደውም ጠንከር ያሉ ሌሎች ጥቅሶች ይኖራሉ። እነዛ ጥቅሶችን ደግሞ እንዴት ነው መታየት ካልክን እነዛ ጥቅሶችን እንትን ልልህ እችላለሁ። ለምሳሌ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞትን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገፋትም ቁስል ተፈወሳችሁ የሚለውን ሐሳብ አለ አይደለ? ወበእንተ ኃጢአት ተሰቀለ ዲበ ዕፀ ምናምን ብሎ የሚያስቀምጠው ማለት ነው። ዲበ ዕፀ በስጋ ምናምን ብሎ ያስቀምጠዋል እዛው በግዕዝ እንደዚህ ብሎ ይናገራል የሚለው ማለት ነው። ይህንን እንዴት ታዩታላችሁ ከሆነ ይህንን ሐሳብም መልስ መስጠት እንችላለን። ይህንን ሐሳብ ደግሞ እንዴት ነው የምታዩት ካልክን እኛ በመሰረቱ ባይብልን ስንጠቅስ እንደ አንድ መጽሐፍ ነው የምንጠቅሰው። እንደ አንድ መጽሐፍ ስንጠቅሰው ባይብል ላይ የተጠቀሱ ነገራቶች በሙሉ ቴዎሎጂካሊ እኛ ከምንለው ነገር ጋር ኮንሲስተንሲ አለ ብለን አናምንም በመሰረቱ ማለት ነው። እና ኦሪትን ለምሳሌ ልንጠቅስ እንችላለን፣ ወንጌላትን ለምሳሌ ልንጠቅስ እንችላለን። ግን ኦሪትና ወንጌላት ላይም
የተጨመሩ ነገራቶች አሉ ብለን እናምናለን በመሰረቱ ማለት ነው። እና እንደዚህ አንደኛ ጴጥሮስ ሊሆኑ ይችላሉ ወይ ደግሞ የተለያዩ ሐዋርያት ጽፈውታል ተብሎ የሚታሰቡ ወይ ደግሞ ከሐዋርያት በቀር ያሉ ልክ እንደነ ሉቃስ የጻፉት ተብለው የሚታሰቡ ወንጌላቶች ወይም ደግሞ የምስራች ጽሁፎች እኛ ሙሉ በሙሉ ትክክል ናቸው ብለን አናምንም። የሰው ቴዎሎጂ ገብቶበታል ብለን እናምናለን። እኔ አሁን እንደ ራሴ ብጠይቀኝ ጳውሎስ ራሱ የቀነነው ነው ብዬ ነው ማምነው ይህንን ሐሳቡን ራሱ ማለት ነው። ምክንያቱም የጳውሎስ መልእክታት አብዛኞቹ የጳውሎስ መልእክታት ከወንጌላት በፊት ነበሩ የሚገርማችሁ ማለት ነው፣ በጽሁፍ ደረጃ ተጽፈው ማለት ነው። እና መልእክት በጊዜው በጣም 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 ትልቅ ቦታ ነበረው በጣም ማለት ነው በሰዎች ዘንድ ማለት ነው። ክርስቲያኑ ማህበረሰብ አንባቢ አይደለም አብዛኛው ሰው። ለዛ ነው ጳውሎስ መልእክቱን ሲልክ ምን ይላል? ይሄን መልእክት በምኩራብ ላይ ወይም ህዝብ በተሰበሰበበት ቦታ አንብቡ፣ አንዱ ያንብብ ሌሎቹ ያዳምጡ እያለ በጣም ብዙ ጊዜ ትእዛዝ ያወጣ ነበር። እና ከዛ ሐሳብ በሱ እሳቦ በሱ እይታ መሰረት የተቀነነ ነው ብዬ ነው ማምነው። ኢየሱስ ክርስቶስ ተሰቅሎ ሞቷል ምናምን የሚሉ የአይዲዮሎጂዎችን ተከተውበታል ብለን እናምናለን። እና ከዛ አንጻር እናብራራቸው እንሞክራለን። ግን ደግሞ እዛው ሎጂካል ኮንሲስታንሲ ደግሞ እንዳይለው መጽሐፉን ከመጽሐፉ ጋር ራሱ እናሳያለን። እዛው ተአማኝ ሊሆን እንደማይችል ማለት ነው። ለምሳሌ ያ አንደኛ ጴጥሮስ ምዕራፍ 24 ላይ ቅድም እንደጠቀስኩልህ እንጨት ላይ የተሸከመ ብሎ ያስቀምጥልናል። እዚህ ጋር ደግሞ ይመጣና በእንጨት ላይ የሚሰቀል የተረገመ ነው ብሎ ደግሞ ያስቀምጥልናል። ዳስሚን መጽሐፉ ራሱ ሎጂካሊ ኮንሲስተንስ አይደለም ማለት ነው። እና እንደዚህ ሐሳቦችን አንስተን ውድቅ ልናደርገው እንችላለን። ሞር ደግሞ አስፈላጊ ከሆነ ጥቅሶችን እያነሳን እያንዳንዱ ጥቅስ ላይ ያለውን ሂስቶሪካል፣ ሊንግስቲካል፣ ቴዎሎጂካል ኮንሴፕቶችን በማንሳት ደግሞ ስቅለት የሚባለውን ነገር ልናፈርሰው እንችላለን። እኛ ሙስሊሞች እንደዚህ ነው የምናየው። ተረድቻለሁ። ግን አሁን መጽሐፍ ቅዱስን እየጠቀሳችሁ ማብራሪያ ስትሰጡ ይታወቃል። መጽሐፍ ቅዱስ ያው በሰው ነው የተጻፈው አይደለም። ስለዚህ አሁን ማንም ሰው አንድ መጽሐፍ ቢጽፍ ከዛ ማንም ሰው ተነስቶ ያንን ነገር ቢያነበው እና ለሱ የሚሰጠውን አንድምታ ወይንም ትርጓሜ ሊመጣ ይችላል። ግን ያ ትክክለኛው መልእክት ነው ማለት አይቻልም አይደለ? ለዚህ ደግሞ ማረጋገጫ ይብንና በመጽሐፍ ቅዱስ የምናምን ሆኖ ኦርቶዶክስ፣ ፕሮቴስታንት እየተባለ የተለያዩ እንትኖች አሉ። ይህ ምንድነው ያተረጓጎም ልዩነት ነው ብዬ አምናለሁ። በእኛም አባቶች ሲያስተምሩት እንዳየነው ሰንሰለቱን በመከተል አባ ገብረ ኪዳን እንዳሉት ማለት ነው ትክክለኛውን ትርጉም እንደዚህ ነው ተብሎ ያንን ትርጓሜ ሲሰጣችሁ አይ እንደዚህ አይደለም ብላችሁ እናንተ ደግሞ በእናንተ አስተያየት ነው እንትን የምትሉት አይደለ? ግን ደግሞ ከዛው ላይ አንቀበልም ብላችሁ አሁን እንደዚህ አይነት ጥቅሶችን ስትጠቅስልኝ የእስልምና ሃይማኖት ተከታዮችን የእነሱን ሀሳብ የሚደግፍ አሁን ስለ ነቢዩ መምጣት ስለ እንደዚህ እነዚህ እናንተ አይሰማ ሄሎ ትሰማለህ? ሁለታችሁም ትሰማላችሁ? ምን ትሰማለህ? ይሰማል በቀር ይሰማል ያለ ኔትወርክ ነው። ትሰማላችሁ? ኦኬ ተመልሻለሁ። ኦኬ አይ ሐሳብን ስላገኘሁት ሐሳብ ላይ ልሂድ። የተወሰነ አልሰማሁትም፣ ግን አይ ቲንክ ሐሳብህ ላይ መሰረት ያደረገ ጥያቄ ነው ያነሳልን። ምክንያቱም አሁን እኛ የምንፈታቸውን ፍቺዎች እኛ አንቀበልም የሚል ነገር ታነሳላችሁ። ሲመቻችሁ ደግሞ መጽሐፍ ኮላችሁ፣ ሲመቻችሁ ደግሞ አይ ይህንን ነገር አንቀበልም ትላላችሁ። የምታመጧቸው ማስረጃና መረጃዎች ደግሞ እኛ በማስረጃና መረጃ ደግሞ ስንሞግታችሁ መልሳችሁ ደግሞ አይ እንደዛ አይደለም ብላችሁ የራሳችሁን አፈታት ትፈታላችሁ የሚል ነው ከሞላ ጎደል የተረዳሁት ነገር ማለት ነው። ልክ ነው። ይህንን ሐሳብ በሁለት አይነት መንገድ እንትን እንለዋለን። መጽሐፍትን አስመልክቶ መጽሐፍን የማንኛውም መጽሐፍ ማንም አካል የመፍታት አቅም አለው ብዬ አምናለሁ። ግን ዊዝ ኤክሴፕሽኖች እንደተቀመጡ ማለት ነው። ለምሳሌ አንድ አካል መጥቶ ቁርአንን ላብራራዊ ብሎ ቢናገር አይ አንተ ማብራራት አትችልም ወይ ደግሞ ለማብራራት የሆነ ቅዱስ የሆነ ነገር ሊሰጥህ ይገባልና የሚል አስተምሮ የለንም። ወደ 15 የሚደርሱ ዕውቀቶች አሉ። እነዛን ዕውቀቶች ያማከለ ማንኛውም ሰው ቁርአንን ማብራራት ይችላል ብለን እናምናለን። ቁርአንን የሚያውቅ ከሆነ የቁርአን ሞርፎሎጂን የሚያውቅ ከሆነ ወይም ሰርፍን የሚያውቅ ከሆነ
ነህው የሚያውቅ ከሆነ የቁርአንን መጀመሪያ ማን የመጣው በኋላ ማን የመጣው የሚለው የሚያውቅና መንሱኹን የሚያውቅ ከሆነ መክየነ መደንዩን የሚያውቅ ከሆነ እንደዚህ ተብለው የሚጠቀሱ ወደ 15 የሚደርሱ የእውቀት ዘርፎች አሉ። እነዛን የእውቀት ዘርፎች የሚያውቅ ከሆነ መፍታት ይችላል ብለን ነው ምናምን እና በባይብል ሄርሜኔቲክስ ላይ የምናነሳቸው ነገራቶች አሉ። ሂስቶሪካል ኮንቴክስቱን፣ ሊተራል ኮንቴክስቱን፣ ላንጉጁና ግራማቲካል ኮንቴክስቱን እነዚህን መረዳት ከተቻለ ስክሪፕቸሩን ደግሞ ልክ እንደ ስክሪፕቸር መረዳት ከቻለ እና ኦዲየንሱን መረዳት ከቻለ ማንም ሰው መፍታት ይችላል። ባይብሉ ለምሳሌ ማንን ያናገር ያለው? አይሁድን ነው ወይ ያናገር ያለው? ፈሪሳዊን ነው ያናገር ያለው? አህዛብን ነው ወይ ያናገር ያለው? አይሁድ ከሆኑ ኦዲየንሶቹ ልክ እንደ አይሁዶች ባህል ነው የምትረዳው። ኦኬ ለምሳሌ እኔ እዚህ በሀገራችን እንትን ላይ እንትን አለ አይደለም ምንድነው እንጀራ ይውጣልህ የሚባል የሆነ ጽሁፍ አየንም በል እና እንጀራ ይውጣልህ የሚለው ጽሁፍ በእንግሊዘኛ ተተረጎመን በልና በእንግሊዘኛ ሲተረጎም እንጀራ ይውጣልህ የሚለው ጽሁፍ አንድ አካል ካነበበው በኋላ ኦኬ ዳት ማለት ምጣድ ላይ እንጀራ ይውጣልህ ማለት ነው ብሎ ሊፈታው ይችላል። ግን ምን መደረግ መቻል አይ ኦዲየንሶቹ ማን ናቸው ሊባል ይገባል። ኦኬ ኦዲየንሶቹ ኢትዮጵያዊ ናቸው። ቋንቋው ምንድነው? በአማርኛ የተጻፈው መጀመሪያ ሊትራል ቋንቋው። ስለዚህ ወደ ቋንቋው እንመለሳለን ይባላል። ከዛ ወደ ቋንቋው ተመለስና እንጀራ ይውጣልህ የሚለው በኢትዮጵያ ኮንቴክስት በኢትዮጵያዊ አውድ ምን ሊያሳይ ይችላል? አይ እንጀራ ይውጣልህ እኮ ማለት ጥሩ ሪዝቅ ያውጣልህ ወይም ደግሞ ጥሩ ምንድነው ጥሩ ሲሳይ ያውጣልህ ማለት ነው። ኦኬ እንደዛ ሚል ትርጓሜ ያለው ወደሚል ይኬዳል ማለት ነው። ሰው እነዚህን ነገራቶች ባማከለ መንገድ መጽሐፍ ማንም እንትን ሊለው ይችላል። ለዛ ነው መጽሐፍ ማንም በገዛ ፈቃዱ ሊፈታ አይችልም የሚለው። የትንቢት መጽሐፍን አስመልክቶ የተነገረውም ነገር ከዚህ ጋር የሚጋጭ አይደለም ሊትራሊ ማለት እና ከዛ አንጻር ልንረዳው እንችላለን ነው። እና መጽሐፍቶቹን ግማሾቹን አንቀበልም ግማሾቹን እንቀበላለን ትላላችሁ ለሚለው መቀበል አለመቀበል ሳይሆን እንጠቅሳለን። ግን ከጠቀስን በኋላ የምንጠቅሰው ትክክለኛ ነው ብለን የምናምነውን ነገር ነው መሰረቱ ማለት መቼስ ትክክለኛ አይደለም ብለን የምናምነውን ነገር ከዛ አንጠቅስም። እኛ ቁርአንን ምንድን የሆነ ሶርስ አንፈልግም። ቁርአን ነው ሶርሳችን። ከቁርአን ሌላ ምንም ሶርስ አንፈልግም። እኛ ሙስሊሞች ከቁርአን ሌላ ምንም አይነት ማረጋገጫ አንፈልግም። ፍልስፍና የሆነ ማረጋገጫ ወይም ደግሞ ሌላ የሆነ አካል የሆነ ነገር እንዲለን አንፈልግም በመሰረቱ ማለት። ይሄ ቁርአን የዓለማት ጌታ የሆነው ዓለማትን ሚስጥር የሚያቆርሱ አላህ Subhanahu Wa Ta'ala አውርዶታል ብለን እናምናለን። ግን እነዛ ደግሞ አላህ Subhanahu Wa Ta'ala ደግሞ በጣም የሚገርምህ ነገር ምንድነው በእስልምና ላይ ያለው ነገር ዝም ብሎ ኑሩ የሚል ነገር አላህ Subhanahu Wa Ta'ala አላስቀመጠልን። በቃ ያስተንትኑ ቼክ አድርጉ እዩ ወደዚህም ወደዛም ዙሩ ብሎ አላህ ያስቀመጠልን እና በነገራቶች ደግሞ ስንዞር የእናንተን መጽሐፍ ከፍተን እናነባለን። የእናንተን መጽሐፍ ደግሞ ከፍተን ስናነብ እዛ ላይ የሆነ ነገር እናገኘው ኦኬ ይሄ ነገር እንዲህ ነው ብለን እኛ እናስቀምጣለን ቴሲሳችንን ማለት ነው። አይደለም ተብለን ልንሞገት እንችላለን። እኛ ደግሞ ነው ብለን እንሞግታለን። ባይ ዘ ዌይ ዶንት አንደርስታንድ ሙስሊሞች የሚያነሷቸው ሙግቶች መቼም አንደርስሚት አታድርጉት። እንደ አብዛኛው ክርስቲያን አያደርገውም በእርግጠኝነት ግን አንዳንዶቹ እንደዛ ለማድረግ ይሞክራል። እንዴ ሙስሊሞች እኮ ቸርች ፋዘር እየጠቀሱ ነው የሚሞግቱት እኮ ሐዋርያና አበዎችን እየጠቀስን ነው እኛ ምን ሞግተው። ለምሳሌ እኔ ኢየሱስ ክርስቶስ ፍጡር ነው ለሚለው ሐዋርያና አበዎችን እነ ክሌመንትን ሌሎችን እየጠቀስኩኝ ማውራት ይችላል። ባይብሉ ይሄ ባይብል መጽሐፍ ራሱ ተበርዟል ለሚለው እነ ጀስቲን ማርቲር እነ መጀመሪያውን ክሌመንት ኦፍ ዘ ሮምን እነዚህ ምሁራንን እያነሳው መሞገት ይችላል። ሶ አንደ እንትን የሚደረግ እንትን አይደለም በመሰረቱ ማለት ነው የሆነ ዝቅ የሚደረግም ነገር አይደለም እና ከዛ አንጻር ብትመለከተው የተሻለ ነው። አይ ቲንክ ጥያቄ በጣም ብሮድ ስፔክትረም ነው፣ በጣም ሰፊ ነው። ግን ይሄንን ላንሳው ብዬ ነው። አይ ተረድቻለሁ። ግን አሁን በእምነት ደረጃ እስከምናወራ ድረስ ያው አንተም ቁርአኑን አምነክ ነው መጽሐፍ ቅዱስንም ደግሞ እኛ አምነን ነው። ስለዚህ እዚህ ውስጥ ያለ ቃል አሁን አንተ መተክ ይሄ እኮ እንደዚህ ነው ስትለኝ እዚህ ላይ ውሸት ነው ብዬ አላምንም። ገብቶሃል? ልክ ቁርአኑም ውሸት እንዳልሆነ ማለት ነው ሁላችንም በየእምነታችን ማለት ነው። ስለዚህ በየእምነታችን ደግሞ አስተማሪዎቻችን ያው እንዳልኩ ነው በሰው እስከተጻፈ ድረስ በእነሱ ትርጓሜ ነው የሚመጣው። ምክንያቱም ሚስሊድ ስለሚደረግ እያንዳንዱ ቃላት ሲሰነጠቁ የተለያዩ እንትኖች አሉ። በሙስሊምና በኦርቶዶክስ ክርስቲያን ብቻ ሳይሆን ኢቭን በክርስቲያኒቲ ራሱ ኦርቶዶክስ ፕሮቴስታንት ተብሎ ራሱ የተለያዩ ውዝግቦች ስላሉ ማለት ነው። ስለዚህ ያንን ነገር እዛች ላይ መጣቀሻ አድርገህ ስታነሳ ይሄኛውንም መፍታት መቻል አለብህ። ላለመቀበል መቻል አሁን ለምሳሌ አሁን ኃጢአትን ለማስወገድ ነው ያልከው ማለት ነው። ኃጢአት እንዴት ሊወገድ ይችላል? ማለት አሁን ሁሱ ኃጢአትን ለማስወገድ ነው ያልከኝ አይደለ? ኃጢአት ሊወገድ አይችልም።
አይደለም ልታስጠነቅቅ ትችላለህ። ይሄ ኃጢአት ነው፣ ይሄ እንደዚህ ነው ልትል ትችላለህ። ግን እዚህ ጋር ኃጢአትን የሚያስወግድ ሲል በእንደዛ አይነት ሰው በማስጠንቀቅ አይነት ሴንስ ሳይሆን በእንደዚህ አይነት መልኩ ነው ለመባል የተፈለገው ተብሎ የመጽሐፍት ባለቤቶቹ ሲናገሩ ኖ እንደዛ አይደለም ማለት ይከብዳል። ምክንያቱም ይሄ ባለቤቶቹ የራሳቸው ትርጓሜ እስካለ ድረስ ከዛ ላይ ደግሞ አንተም አሁን ከላይ ከፍ ያለው ስለ ነቢዩ የተባለውን እስከጠቀስክ ድረስ ነው ይሄኛውም ለማለት የተፈለገው ይሄ ነው። ምክንያቱም ያለምን ኃጢአት ማስወገድ ማለት ኃጢአት አይኖር ማለት ሳይሆን ያው ይቅርታ ነው። አንዱ ስለ ሁሉ መስዋዕቱን የሚያመለክት ነው አይደለ? ስለዚህ ያንን ነገር ያቺን ትርጓሜ ወስደክ ነው እንትን ልትለው የምትለው እንጂ ወይም ሀሳብ ልትቀያየር የምትችለው እንጂ ኖ ይሄኛው ደግሞ እንደዚህ ለማለት ነው ተብሎ አይደለም። ምክንያቱም ኦልሞስት ሁሉም ክርስቲያን በዚች ኃጢአትን የሚያስወግድ የእግዚአብሔር በግ የሚለውን ኃጢአትን የማስቀረት ሳይሆን እርሱ ስለ ሁሉ ስለሞተ ያንን ሀሳብ ለመናገር ነው ብለው ነው የሚያምኑት አይደለ? አይ እሱ አይደለም ማለት ይከብዳል አይደለ? እሺ አይ እንትን እንዳይሆን ሞር ሰርኩላር የሆነ ነገር እንዳይሆን ምናልባት ፖይንቱን እኔ የሚያነሳውትን ፖይንት ሰምቷል ሰው፣ አንተም ያነሳውን ፖይንት ሰምቷል። እንግዲህ አመዛዝ ነው ደግሞ እነሱ የራሳቸውን ሀሳብ ይይዛሉ ማለት ነው። ሌላ ጥያቄ ካለ መቀጠል ትችላለህ። ስለ ቁርአን ለማወቅ ግዴታ ምን ያስፈልጋል? የተወሰኑ እውቀቶች ያስፈልጋሉ ብላል አይደለም? እነዛን እውቀቶች የምትማርባቸውን ነው ምልክ። አሁን በዚህም በመጽሐፍ ቅዱስም ሴንስ መጽሐፍ ቅዱስን ለመረዳት ልክ አንተ ቁርአኑን ለመረዳት ወደ 15 ያልካቸውን በመጽሐፍ ቅዱስም ልክ እንደዛ አይነት ከአስተማሪ መማር መቻል አለብህ። አረብኛዊ ስላወቅ እንትን ስላልክ ምናምን ሳይሆን አፈታቱን ራሱ ትርጉም ራሱ ይሄ እንደዚህ ነው ብሎ ያንን መሰረታዊ ነገር ከሌላ ሰው ልትማር እንደሚያስፈልግ ሁሉ በመጽሐፍ ቅዱስም ደግሞ ልክ አንተ ባልከውም ሊሆን ይችላል። ግን እሱኛው ልክ አይደለም በዚህ ነው ተብሎ ደግሞ እንትን የሚለውን እሱንም መቀበል መቻል አለብህ። ምክንያቱም አንተ ቁርአንን የተረዳህበት ወይም ያስተማርክበት መንገድ ልክ አይደለም ልልህ አልችልም። ግን ደግሞ አንተም ደግሞ በራስህ ፈትቼዋለሁ ልትችል አትችልም። ምክንያቱም ልትፈታው የሚያስፈልግህን ቁልፍ ነገሮች መጀመሪያ ስላስተማሩክ ወይም ስለተማርክ ማለት ነው። እሺ አክሴፕት አድርገዋለሁ፣ ችግር የለውም። ብዙ እንትን የሚል ነገር ስላልሆነ ማለት ነው። ዋናው ያነሳሁት ሀሳብ ምናልባት ሌላ ጥያቄ ካለ መቀጠል ይችላል። ካልሆነ ደግሞ እኔ ሌላ ጥያቄ አለኝ ለሌላ ክርስቲያኖች፣ ለነሱ እንትን እላቸዋለሁ። ይቻላል ጠይቃቸውና በማለም ካለ እንፈላለን። አየሽ ኢንሻአላህ ጥያቄ ሲኖር እንግዲህ ገብተህ መጠየቅ ትችላለህ ማለት ነው። ኦኬ እሺ። ዋው ላይፍ የሚለው አካውንት ሰላም ብያለሁ። ኦኬ እንደና ሰላም ነህ ወይ? አላህ እግዚአብሔር ይመስገን። ኦኬ አንድ ቀለል ያለች ጥያቄ ያለችኝ ኖርማሊ ዝም ብሎ ሰውም እንዲረዳው እኔም ላንሳውና ቀለል ያለች ነገር ላንሳ። ኦኬ እሺ ሰውን ማዳን ይችላል? ከምን ድምጼ ተሰምቷል መሰለኝ አይደለ? ሰውን ማዳን ይችላል? ከሰማኸኝ እንትን በል። ከምን ነው ማዳን የሚችለው? ከዘላለም ህይወት ወይ ደግሞ ሰው ኖርማሊ ቀለል አድርገውና ሰው ተሰቅሎ ሰው ሊያድን እየተቆራረጠ ሰው ማዳን አይችልም። ሰው ማዳን አይችልም። አቡኬ አሁን አንተ ተሰቅለ ሰው ማዳን አትችልም ማለት ነው። እሺ አንዴ እንትን ብዬ ተራ ሰው የምትለው ሰው ተሰቅሎ ሰው ማዳን አይችልም። እሺ አንዴ በሌላ አካውንት ተመልሼ ልምጣ። እንደዛ አድርገው በቃ ኔት ይቆራረጣል።
ምናልባት እስኪመለስ ማለት ነው በዚህ ጉዳይ ላይ ዋው ላይ ሰው ሰውን ያድናል ማለት እንዴት አድርገን እንደይቆም ምን አልከኝ? ሰው ማዳን ይችላል? ሰው ተራ ሰው ተሰቅሎ ማንም ማዳን አይችልም። ኖርማሊ ፍጡር የሆነ ሰው የሰው ልጅ ፍጡር ነው አይደል? የሰው ልጅ ፍጡር ነው አይደል? የሰው ልጅ ስለዚህ ተወልዶ ተረግዞ የተወለደ ልጅ ፍጡር ነው አይደል? ተናራሪ ኦኬ። እሺ ስለ ክርስቶስ እያወራህ ከሆነ እናወራ። አለያ ግን ላይክ ዝም ብሎ ሰው ማንኛውም ሰው ከክርስቶስ ውጪ ማንንም ተሰቅሎ ማዳን አይችልም። ግልኮስ ራሱ ክርስቶስ አይሳይድ ብቻ ነው የሚያድነው። እሱ ራሱ ባላ ፍቃድ ነው ይባላልና ማን ተሰቅሎ የሚያድነው ግልኮስ ብቻ ነው ተሰቅሎ የሚያድነው። ገባ እና ግሉኮስ ከዘላለም ሕይወት ያድንሃል አንተን? ግሉኮስ ተሰቅሎ ከዘላለም ሕይወት ያድንሃል ባላ ፈቃድ? ከዘላለም ሞት ያድንሃል፣ ከገሃነም ያድንሃል ግሉኮስ በእስልምና። እሺ ቀጥል። ወይ እዛ ላይ ያለኝ ቆሻ ቡኬ መታል ምናልባት ተመጣጣ እሺ በማል እንዳልገባበት ድምጽ ይሰማል አሁን? ኦኬ አትናቴዎስ ምን ይላል መሰለህ? ኦኬ አትናቴዎስ ምን ይላል መሰለህ? ኢየሱስ ክርስቶስ መድኃኒት ነው፣ አዳኝ ነው እና ማዳኑን ካመንክ የባህሪ አምላክነቱን ማመን አለብህ። የሚያድን እግዚአብሔር ብቻ መሆኑን መጽሐፍ ቅዱስ መስክሯል እያለ ከአርዮስ እንዳለ በጉባኤ ኒቂያ እንግዲህ ኢትዮጵያ ኦርቶዶክስ ቤተክርስቲያን ታስተምራለች። እንደዚህ ብሎ ረታው ብሎ ነው የሚያስቀምጠው። እንደውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖተ ስርዓት ላይ ያስቀመጡት እንትን ነውና እዛ ጽሑፍ ላይ ይህንን ሐሳብ ያስቀምጣሉ። በጉባኤው ላይ በነበረው ክርክር አርዮስና ግብረ አበሮቹ የግሪክ ፍልስፍናን ከመጽሐፍ ቅዱስ ለነሱ እንዲመቻቸው አድርገው የተረጎማቸው ምሳሌ ሰለሞን ምዕራፍ 8 ቁጥር 22ን የመሳሰሉትን እየጠቀሱ ስለ ወልድ ፍጡርነት ለማስረዳት አገባ ሲሉ፣ ሌሎች እና አትናቴዎስ ደግሞ ኢየሱስ ክርስቶስ ማዳኑን ካመንክ የባህሪ አምላክነቱን ማመን አለብህ፣ የሚያድን እግዚአብሔር ብቻ መሆኑን መጽሐፍ ቅዱስ መስክሯል እያሉ ክሱን ያስተባብሉ ነበር ይላል። ስለዚህ ሰው አያድንም ማለት ነው አይደለ? ወው ላይፍ አቡኬ ምንድነው ያነሳው ጥያቄ ጥሩ ጥያቄ ነው። በጣም ቤዚክ እና መሰረታዊ ጥያቄ ነው። ሚስ አድርገዋል ብዬ የማስበው ፖይንት አርዮስ ምን ብሎ ነው የተነሳ የሚለውን እስኪ አርዮስ ምን ብሎ ተነስቶ ነው እንደዚህ ያሉት? እኔ ምንም አይገናኝም ከኔ እንትን ጋር። እኔ ይሄንን ነው የፈለኩት እንጂ ስለ ኢየሱስ ፍጡርነትና ፈጣሪነት ላወራ አይደለም። እሱ ቀናኒ የሚለውን ቃል ይዞ ፈጠረኝ ማለት ነው አለ። ኢየሱስ ፍጡር ነው አለ። እነሱ ደግሞ አይ ፍጡር አይደለም አሉ። አይደለ? እንደሱ አይደለም። ያው ጥያቄው ባይዞ በጣም ቤዚክ በጣም ኢንትረስቲንግ ጥያቄ ነው። እውነት ለመናገር አንዴ ሰማኝ። አይደለም አሁን አንተ አይደለም ነው ያልከኝ። አይደለም ስትለኝ ለምሳሌ እኔ አሁን ስለ አርዮስ ማምነውን አይደለም እኔ ስለ አርዮስ ያንን ለምሳሌ አላምንም እኮ። ቆይ አይደለም ስላልከኝ እኔ አንዴ ላንብብልህ፣ አዳምጤው። የራስህ የኦርቶዶክስ መጽሐፍ ነው ከፍትላለሁ ከፈለክ። እንግዲህ የራሳቸው የሥርዓት መጽሐፋቸው ላይ ነው ይህን ያስቀመጡት። እሱ ኢየሱስ ክርስቶስ ፍጡር መሆኑን ለማስረዳት እሳት አጋባ ሲል እና አትናቴዎስ ደግሞ ኢየሱስ ክርስቶስ መድኃኒት ነው፣ አዳኝ ነው፣ ማዳኑን ካመንክ የባህሪ አምላክነቱን ማመን አለብህ፣ የሚያድን እግዚአብሔር ብቻ መሆኑን መጽሐፍ ቅዱስ ይመሰክራል እያሉ ክሱን ያስተባብሉ ነበረ ነው። እኔ ለምሳሌ አርዮስ ምንድን ነው የሚያስበው ብትለኝ ሰምተው ማታውቀው ነገር ነው ላመጣ የምችለው፣ ግን መጽሐፉ ይሄን ነው የሚለው። የምታስተምሩት እናንተ ነው። ኦኬ አሁን እዚህ ይሄ ፖይንቴ ስላልሆነ ወደ ፖይንቴ ልመለስና ሰው ማዳን ይችላል የሚለው ሀሳብ ላይ እሱን ነው ማውራት የፈለግኩት። እኔ ስለ አርዮስ ምናምን አይደለም። እሱን ሌላ በዚህ ክረኒኪያ እናወራለን። ኦኬ ይወለሳለ። አሁን እኔ ሚዩት አድርጌ ነው የሰማው። አትሊስት ሚዩት ባታረግ እንኳን አታቋርጠኝ። ሰው ምንድነው የመጀመሪያ ሚስ ያረከው ነገር እና አትናቴዎስ ስለምን ይሄን አሉ? ቤዚክ ነገሩ የሚያግባባን እሱ ነው። ሰውን ለማስተማር ከሆነ አርዮስ ምንድነው ያለው? ዜሮ ዘ ታይም ዌን ዘ ሰን ወዝ ኖት ዜር ነው።
ልጁ ያልነበረበት ጊዜ ነበረ፣ አብ ብቻውን የነበረበት ጊዜ ነበረ። ስለዚህ ከፍጥረት አስቀድሞ ፍጥረታትን ለመፍጠር የተፈጠረ ነው እንጂ አምላክ አይደለም ብሎ ስለተነሳ አይ እናት አትናቴዎስ ምን አሉት? አይ ክርስቶስስ አምላክ ነው በመለኮቱ መወለድ እንጂ መፈጠር የለም ብለው መለሱለት ማለት ነው። ስለዚህ ቤዚክ ቲንግ እነሱ ያሉት መለኮት መጥቶ ሰው ሆነ እንጂ አልተፈጠረም ነው። ካነበብከው በደንብ ዘተወልደ ወዘይተፈጥረ የተወለደ እንጂ አልተፈጠረ ያሉት ከመለኮቱ አንጻር ነው። ካሁን በኋላ የነድር አልሰጠም። ኦኬ እሺ፣ ተሳስተሃል ያልከኝ ለምንድን ነው? እኔ ኢየሱስ ተፈጥሯል ነው ያለው አሪዮስ ነው ያልኩት። ተሳስተሃል አልከኝ። ምንድን ነው የተሳሳተው? ተሳስተሃል ያልኩህ ኢየሱስ ተፈጥሯል አላለም አሪዮስ? እንዴት ትሰማኛለህ? እኮ ቃል በቃል እናወራና ኢየሱስ ተፈጥሯል አላለም ወይ አሪዮስ? ቅርንጫፍ ይዘየርክ እኮ ነው። በመለኮቱ ነው ያለው እኮ ኢየሱስ ተፈጥሯል ብሏል አይደል አሪዮስ? በመለኮቱ ተፈጥሯል ግን ልክ አይደለም ነው። በመለኮቱ ነው በስጋው ነው በአጥንቱ ነው የሚል ሐሳብ እኮ አላነሳውም። ያልኩ ነገር ኢየሱስ ተፈጥሯል ብሏል ስለ አይ ስህተት ነው አልክ። እንግዲህ አሁን እኔ አላልክ አይ ስህተት ነው አልክ እንጂ ስህተት ነው ተሳስተሃል አልከኝ። አሁን ምን ይባላል መሰለህ? የተሳሳትከው እኮ አሁንም ስትሮማን እየሰራ ነው። ኦኬ እሺ ቀጥልሽ። ቢያንስ እዚህ እነዚህ የውይይት ዓለም ላይ ቢያንስ ካንተም በላይ ረጅም ጊዜ ቆይተናል እና ብዙ እንትን አይልም። ይሄ እንደዚህ አይነት አፕሮቾች ብዙ አይሰሩም። ሰው አሁን ምንድን ነው የአሪዮስ እና የአትናቴዎስ ጉዳይ ወይ ደግሞ የኒቂያ ጉባኤ ላይ አይደለም። እዛ ላይ ራሱ እንመጣበታለን። ባይዘው በአብ ይቀደም ነበረ ማለት የመናፍቃን ትምህርት ከሆነ አጠቃላይ ሐዋርያን አቦች ወይም ደግሞ ከሐዋርያን አበው ቀጥለው የመጡት አባ መናፍቃን ነው የምንላቸው። እነሱን አሳያቸዋለሁ፣ እናነሳቸዋለን። ግን አሁን ሰው ማዳን ይችላል ወይ? እዛ ፖይንት ላይ መልስልኝ እስቲ። ሰው ተሰቅሎ ማዳን ይችላል? ብቻውን ማዳን አይችልም አልኩህ እኮ። አሁን አንተ ማዳን አትችልም፣ መለኮት ተሰቅሎ ማዳን አይችልም፣ ማዳን አትችልም ነው እያልኩ ያለሁት እኮ። መለኮት አቡኬ በጣም ኢዚ ነው፣ ባይዞ በጣም ኢዚ ነው። ሰው ብቻ ማዳን አይችልም፣ ፍጡር ብቻ ማዳን አይችልም። ሰው ብቻ ማዳን አይችልም ነው እንጂ ሰው ማዳን አይችልም አይደለም መልስህ። ሰው ብቻ ከሆነ ነው እንጂ ሰው ሊያድን ይችላል። በደንብ ስማኝ። መለኮት ሰው ሆነ ስለምንል ከክርስቶስ አንጻር ስናወራ ነው እንጂ በቃ ሰው ብቻ ማዳን አይችልም፣ ፍጡር ብቻ ማዳን አይችልም። ኦኬ እሺ፣ ፍጡር መለኮት ይሰቀላል? አይሰቀልም። እሺ፣ ግን ስጋ ተሰቅሎ ያድናል ማለት ነው? አይደለም። አሁንም ይግባ እኮ አያድንም ማለት በስጋ ነው የተሰቀለ። አውኪ ኦኬ፣ ኢየሱስ ክርስቶስ በቃ እንሂድ። ለአንተ የተሰቀለልህ መለኮት ነው ስጋ ነው? መለኮት በስጋ መለኮት ተሰቅሏል አይደለም ጥያቄ። አሁን መለኮት በስጋ መለኮት በስጋ በስጋ እንደምትል ነው የምረዳው እኮ። አሁን አንተ መለኮት በስጋ ስትል እኔ የምረዳው ሙዝ በስጋ እንደማለት ነው። እኔ ግን የጠየኩህ የተሰቀለው መለኮት ነው ወይስ ስጋ ነው? መለኮት በስጋ እኮ የተሰቀለው ስጋ ነው ወይስ መለኮት ነው? ቆይ አውኬ እንዲህ እናድርገው፣ በጣም ሲምፕል እናድርገው ጉዳዩን። ምን መሰለህ አንድ ጥያቄ ይሄን አናሎጂ ተመለስክልኝ። የተሰቀለው መለኮት ነው ወይስ ስጋ? አውኬ አንተ ያልከውን ማለት አይታወቅልኝም እኮ። የተሰቀለው መለኮት ነው ወይስ ስጋ ነው? መለኮት በስጋ እኮ። መለኮት በስጋ ሲሰቀል የተሰቀለው መለኮት ነው ወይስ ስጋ ነው? መለኮት በስጋ አንድ ናቸዋ። መለኮት ስጋ አለው? እሺ አቡኬ ቆይ ሌላ ቦታ አትሄድ። መለኮት ስጋ አለው ወይ? አዎ ስጋን ተዋህዷል፣ ስጋን ለብሷል። ስጋን ተዋህዷል አይደለም፣ ስጋ አለው ወይ መለኮት እኮ። ስጋን ተዋህዷል ነስቷል እንጂ በፊት አልነበረውም፣ በኋላ ግን ነስቷል። ስለዚህ አዎ አለው። መለኮት በስጋ ተሰቀለ። ኦኬ፣ መለኮት በስጋ ተሰቀለ ስትል መለኮቱ ነው ወይስ ስጋው ነው የተሰቀለው? መለኮት በስጋ የሚባል ነገር እኮ የለም። መለኮት በስጋ ብዬ እስኪ አንድ ጥያቄ ልጠይቅህ። ሁለተኛ የሞተልህ አላስተናገደው ነው ጥያቄ። የሞተልህ ስጋ ነው ወይስ መለኮት ነው? መለኮት በስጋ አቡኪ
መለኮት ሞቷል። በጣም ኢዚ እኮ ነው፣ በጣም ቀላል። እሺ አንተ የምትናገረው አሁን በነፍስ ነው መለኮት በስጋ? ሞቷል ወይ? ነፍስ ነው ስጋ ነው የምትናገር አንተ? አሁን አንተ የምትናገር ነፍስ ነች ወይስ ስጋ ነች? አእምሯችሁ እዚህ ስላዞሯችሁ እኮ በጣም ነው ቀላል ኢዚ የምትሉት። መለኮት ሞቷል። መለኮት በስጋ ሞቷል። መለኮት ሞቷል ወይ? መለኮት በስጋ ሞቷል። ማን በስጋ ሞታ አይደለም ያልኩ፣ መለኮት ሞቷል ወይ ነው ያልኩ። አይ እንደሱ አይባልማ። መለኮት በስጋ ነው የሞተው። ስለዚህ አሁን በቃ እኮ ቀላል አድርገን ቤተክርስቲያኗ የምትለውን ነው አይደል የምትፈልገው እንጂ አንተ የምትፈልገውን አይደለም። አይደለም በቃ መልስ። እሺ አሁን አንተ የምታወራው አንተ አሁን የምታወራኝ ነፍስና ስጋ ናት የምታወራኝ። ሶስተኛ ጥያቄ። ኧረ በእናትህ የድንገት ፖይንት አይደለም ስለኔ የሚያወራህ ነፍስ ነው ስጋ አይደለም እኮ አይደለ። ይሄ መልሰው ይገባ ነበር ብዬ ነው። እሺ ቀጥል። ጎንሽ ተመሳሳይ ጥያቄ ማለት ነው። ኦኬ መለኮት ስጋ ብለሃል። አዎ ስጋን ነስቷል፣ ስጋን ተዋህዷል፣ ስጋ አለው አብያለሁ። ኦኬ መለኮት ስጋ ሲኖረው በምልአት ነው በከፊል ነው ስጋ ያለው? ምን ማለት ነው? በምልአት ነው በከፊል ማለት እንዴ? ትምህርተ ስጋዊ ኮርስ አልወሰድክም? ኖርማል የሰንበት ትምህርት ቤት ላይ ስለ መለኮት ሲወራ በምልአት ነው ወይስ እኮ ለምን በቃ ራሳቸው ኦርቶዶክሳውያን በምትጠቀሙት አስተምሮ በምልአት ነው ወይስ በከፊል ነው ስጋን የነሳው መለኮት? ኦኬ ስለዚህ መለኮት በምልአት በስጋ ሞቷል። አዎ አብ መለኮት ነው። አዎ አብ በስጋ ሞቷል? አልሞተም። ስለዚህ መለኮት በምልአት አልሞተም ማለት ነው። አረ እንደሷ አሁን ያምታታው ምንድነው? ፐርሰንና መለኮትን አለይኸው ሲጀመር ማለት ነው። እሺ በጣም ጥሩ። ስለዚህ ፐርሰንና መለኮት ላይ በቃ በደንብ ስላልተረዳ ቆይ ላስረዳ እኮ የሞተው አብ በስጋ ያልሞተው አብ አምላክ ነው ወይስ አይደለም? ነው። ስለዚህ በስጋ ያልሞተ አምላክ አለ? አዎ። ኦኬ በስጋ የሞተና ያልሞተ አምላክ አለ አይደለ? አሁንም በደንብ ይግባ። አይ በቃ አይደለ? ኦኬ ኮሜንት አትዝጉባቸው። እሺ እኮ በስጋ ያልሞተና የሞተ አዎ እንደሱ አይደለም። አንዴ አሁን እኮ አንተ የምትፈልገው ብቻ መስማት ስለምትፈልግ ነው እንጂ እውነቱን መስማት ስለማትፈልግ እኮ ነው። ላስፈርም ይኸው ራስህ ትነግረኝል እንዲ አሁን አንዴ ወደ ካሜራዬን ከፍቼው ነበር። ቆይ አንዴ እሺ ቀጥልሽ። መለኮት እስክሪብቶ ራሱ አላለቀም። ኦኬ በስጋ የሞተ መለኮት አለ ወይስ የለም? ወይ እንደዚህ ቀለል አድርጌ ይሆናል። እሱ ጋር ነው የተሸወድከው። በስጋ የሞተ መለኮት የለም። እሱ ጋር ነው የተሸወድከው። ከሱ ስትነሳ ነው የተሸወድከው። አውቄ ልንገርህና ምን እንደሆነ ከዚያ በኋላ ወስናንተ በስጋ ሰማኝ አደ ኤል መለኮት ሶስት ካዊ መጀመሪያው በጣም ሊገባ የሚገባ ነው ወይ ስትሮማን ለሆነ ጥያቄ ስትሮማን የሆነ መልስ ነው መልስልሃለሁ። መለኮት ሶስት ካቢን አለው። አንድ የጻፍ አሁን እየጻፍክ አይደለ? በልጻፍ ልንገርና ከዚያ በኋላ አሃ ነው እንዴ እንደዚህ ከሆነ ብለህ ትመጣለህ ማለት ነው። ምን እያልን ነው? መለኮት በስጋ ስንል ምን እያልን ነው? አንተ ለዚያ ነው አሁን ምን መሰለህ መለኮት በስጋ ሞቷል ወይስ አልሞተም? ቅድም ሞቷል ብለሃል። አሁን ድገመው። እሱ ሞቷል። መለኮት በስጋ ሞቷል በቃልነት ከዊኑ ነው አና አሁን እኮ ያልገባህ አንተ በቃልነት ከዊኑ መለኮት ሞተ ነው የምንለው እኛ። ኦኬ ሞቷል። ኦኬ ሞቷል። በምኑ እሺ በምኑ አልኩህ። ኦኬ ስለዚህ በጣም ጥሩ። ስለዚህ አካል ነው። ስለዚህ አካል ነው እንጂ መለኮት አልሞተም አይደል? ኦኬ እሺ አላልኩህ። በደንብ ስማኝ። ካዊን በደንብ ስማኝ እስኪ። ካዊን በል እስኪ። ቆይ
መለኮት በከዊነ ቃል ስጋን ተዋህዶ ሞተ ነው የምንለው። ከዊን ሞቷል። በከዊነ ልብ ሞት የሚመለኮት ከዊን ካልገባህ እንዴት ነው ይገባሃል? አቡኪ አሁን እኮ የተቸገርከው አንተ ያልገባ የሆነ ፓርት አለና ያን ያልገባህን ፓርት ጭራሽ አታውቀውም ሁላ ማለት ነው። ጭራሽ አታውቀውም። እሺ እና ቀጥልሽ። አሁን እኮ ስነግርህ አልሰማኛል። አሁን እኮ አንተ ከምታውቀው በላይ ቅድም ነግሬሃለሁ። የኔን ትምህርት አንተ በላይ አውቀዋለሁ ብለህ ተቸገርክ። ምን ላድርግ? ስለ ከዊን አነሳ። ቆይ አንዴ እኮ ላሳየህ። ከዊነ ልብ አለ ወይስ የለም? አይተሃል አይደለ? በደንብ አድርጋችሁ አዳምጡ። አታውቅም ምናምን ብሎ ሊያልፍ ነበር። ከዊነ ልብ አለ። ኦኬ መለኮት በከዊነ ልቡ ሞቷል አልሞተም? አልሞተም። መለኮት በከዊነ ልቡ ሞቷል አልሞተም? ስለዚህ በከዊነ ልቡ መለኮት አልሞተም። ኦኬ በከዊነ ልቡ መለኮት አልሞተም። ኦኬ በከዊነ ቃል ውስጥ ሞቷል አልሞተም? ሞቷል። በከዊነ ቃል አልሞተም? ሞቷል። ኦኬ በከዊነ መንፈስስ ሞቷል አልሞተም? አልሞተም። ኦኬ ስለዚህ መለኮት የሚባል ነገር በምልአት አልሞተም ማለት ነው አይደለ? እንደሱ አይደለም። እናመሰግናለን። በቃ ቆይ ምልአት ምንድን ነው? እስኪ ንገረኝ። ምልአት ምንድን ነው? ውይይታችን እንዳይበላሽ ያን የምንል እኮ የለ ቆይ አንዴ ከታች ይሰማል ድምጼ? አሳውቁኝ እስኪ ሞዴሬተሮች። ይሰማል? ከታች ያላችሁ ሰዎች ኦኬ ይሰማል። ኦኬ ስለዚህ ይሄ ነገር አልተመቸኝም ዛሬ ኔትወርክ። ኦኬ እሺ እንቀጥል። ስለዚህ በከዊነ ቃሉ ነው እንጂ የሞተው በከዊነ ልብና በከዊነ መንፈስ ቅዱስ አልሞተም አልከኝ። ሶ መለኮት በምልአት አልሞተም ወይ? ስለ አዎ አልሞተም ብለህ ነገረኝ። ታስተካክለው ነገር አላልኩ። በደንብ የመጀመሪያ ነገር በደንብ ሰማ። እኛ መለኮት ስንል አሐቲ መለኮት ነው የምንለው። አሐቲ መለኮት ማለት ወይም ምልአት ማለት በሁሉም ቦታ መገኘት ማለት ነው እንጂ የሆነ የአብ መለኮት ሌላ፣ የወልድ መለኮት ሌላ፣ የመንፈስ ቅዱስ መለኮት ሌላ ማለት አይደለም። ወይ መለኮት ሲጀምር አልገባህም። መለኮት ማለት እኮ መግዛት ማለት ነው። ቆይ በኩነት ትምህርት ላይ ምልአት ማለት ሁሉ ቦታ የሚገኝ ማለት ነው። ያ የትም ቦታ ያለው መለኮት ያ ራሱ አንድ መለኮት ነው ማለት ነው። የአንድ መለኮት ግን ሶስት ከዊኖች አሉ። ትልቁ ላይ አድርጉትና እስቲ በትምህርተ መለኮት ወይም ደግሞ ሲምፕሊ በትምህርተ ስጋዌ ላይ አምላክ በምልአት ስጋ ሆነ ማለት አምላክ በሁሉ ቦታ የሚገኝ ነው ማለት ነው ብሎ ያስተማረ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር አይደለ? እስኪ ነው አቡኪ የጠየቅኩህን ጥያቄ ማስረጃ አንተ የለ አንድ ጥያቄ ማስረጃ ምን ብዬ ላስረዳስትሽ? የምትፈልገው ማስረጃ ንገረኝ። አዎ በትምህርተ ኩነት ላይ ወይም ደግሞ የኢትዮጵያ ኦርቶዶክስ ክርስቲያን የምታስተምረው የኩነት ትምህርት ላይ ወይም ደግሞ የትምህርተ ስጋዊ ትምህርት ላይ አምላክ በምልአት ሰው ሆነ ማለት ወይም አምላክ በምልአት ስጋ ሆነ ማለት አምላክ በሁሉ ቦታ የሚገኝ ነው ማለት ነው ብለህ ፈትህልናል። በጣም አስደናቂ። በጣም በቃ 5 ጊዜ ነው ገና ማሳጠፍ ቃልህን ከታች ያላችሁ አቡኪ ሳይገባ ነው እንትን የምታደርገው እኮ ቦታ ይመልሱ። በቃ ቦታ ይመልስኝ። እሺ ኔትወርክ አይደለ? በቃ ችግር የለውም። በቃ አልፌሃለሁ። ችግር የለውም። አልፌሃለሁ። ስለዚህ አሁን እንቀጥላለን። ኦኬ ስለዚህ አምላክ በምልአት ስጋ ሆነ ማለት ምን ማለት ነው? አምላክ በምልአት ስጋ ሆነ ማለት ተከፍሎ የለም ማለት ነው። በአብ እና በመንፈስ ቅዱስ። ስለዚህ ምልአት ማለት ስለዚህ በምልአት አምላክ ሞተ ማለት ተከፍሎ የሞተ የለም ማለት ነው አይደል? አረ በደንብ ስማኝ እስኪ አንድ ጊዜ። በቃ ጨርሻለሁ። እስኪ አንድ ጥያቄ ልጠይቅ። አንተ ምንም አትጠይቀኝም። አልመልሰውማ። ብጠይቅስ እንደማትመልሰው እርግጠኛ ስለሆንክ ነው የማታስጠይቀኝ። ባይዘው አልመችም። ችግር የለውም ስለማልመች ነው። ስለዚህ አምላክ በምልአት ሞቷል ማለት ያለ መከፈል ነው የሞተው ማለት ነው አይደል? መከፈል የሚባል በመለኮት የለም። የከዊን ጉዳይ ነው። አሁን አንተ ከዊን አልገባ አካል አልገባ ምንም እኮ አልገባ። ኧረ ቆይ አንዴ እሺ፣ አንድ ጥያቄ ብቻ አልጠይቅህ። ምን እናድርግ መሰለህ? አሁን እኮ የለ አቡኪ ብሎ ታውቃለህ?
ፒቲፎልና በፍጹም ልታስነካኝ አልፈለግም። ፒቲፎልን ስለምታውቀው ልታስነካኝ አልፈለግም። በደንብ ስማኝ አንድ ጊዜ። ምንም ችግር የለም። እንግዲህ ምን መሰለህ አውቄ በጣም ኢዚ ጥያቄ ነበር ጠይቀህ፣ ግን በተደጋጋሚ በመታወህ ቁጥር ሆነ እየተቀየረ ጭራሽ ማለት እኔ እንደውም ፈን እያረኩ ነው ማለት ምን ያክል ከእውነት ለመሸሽ ጥረት እያረክ እንደሆነ ፈን እያረኩ ነው የምሬን ማለት ነው። እኔ አንድ ጥያቄ ብቻ አልጠይቅም። የአሁኑ ሀሳብ አልመችም። አንድ ጥያቄ ብቻ አልጠይቅም። ለእሱ አልመችህም አልኩ። ከይቅርታ ጋር መልሰህ ባትሞክር በፍጹም እውነትን ፍጹም ነው የምትሸሻል። አቦኬ ስለ ትምህርት ስለ ኩነት ስናወራ ሰምታችኋል። የተለያዩ ሀሳቦችን ስናወራ እንግዲህ ሰምታችኋል። እንግዲህ ኩነትን ኩነት ምን ማለት እንደሆነ አስረዳኝ። አሁን አንተ አረ ማርጂናል ፖይንት ላይ አትሂድ፣ ፎካል ፖይንት ላይ እያወራን ያ አይደለም ዋና ዓላማችን። ማርጂናል ፖይንት እንትን ማለት አይደለም። የሆነ ዝም ብሎ ይሄ ምን ማለት ነው፣ ይሄ ምንድን ነው፣ ይሄን ታውቃለህ፣ ይሄን አታውቅም፣ እሱ አይደለም። ቀለል እናደርግና የአሁኑ ሀሳብ ላይ አምላክ በምልአት ነው የሞተው፣ አምላክ በምልአት አይደለም የሞተው። ምልአት ኤላዊ የመጀመሪያው ነገር እኛ አምላክ በምልአት ነው የሞተው ወይስ በምልአት አይደለም የሞተው? መከፈል የሚባል የለም በመለኮት ዘንድ። አይ ካዊን እኮ ይላ አሁን አንተ ያልገባ ነገር ካዊንን፣ አካልን፣ መለኮትን አለይሁም እና ምን እንዴት አድርጌ ላስረዳ? አሁን እኮ የሆነ ኤሌመንታሪ ተማሪ ስለሆነ ዲፕ ነገር ማስረዳት ነው የሆነብኝ። እዛ ጋር ነው መስማት የማይፈልግ ኤሌመንታሪ ተማሪ ማለት ነው። እስኪ ስለ መለኮት ፊሎሶፊ አንተ ታውቃለህ? ስለ መለኮት ፊሎሶፊ እኮ ላስረዳ ብትል እኮ እምቢ አልከኝ። አላስረዳ ምንም እኮ እድል አልሰጠኝ አልክ እኮ ወንድም አለም። የሆነች ፖይንት ላይ አንተ የምትለውን ብቻ እንድልልህ ወደ እውቀት መፈታተሽ ስለገባ ስለ መለኮት ፊሎሶፊ አንተ ታውቃለህ ወይ? ከአንተ በተሻለ የኦርቶዶክስን ፍልስፍና የመለኮት ትምህርት አውቀዋለሁ። ምንም ጀማሪ ነህ አንተ። ኦርቶዶክስ ኤሰንስን በምንድን ነው የምትረዳው? ባህሪ እኮ የምን ባህሪ ብላ ነው ኤሰንስ የምትረዳው? አምላካዊ ባህሪ። ኦኬ ኤሰንስ እና ሃይፖታሲስ መካከል ያለው ልዩነት ምንድን ነው? በኦርቶዶክስ አስተምሮ ይለያያል። ሃይፖታሲስ ለኛ ከዊን ነው። ኦኬ የምን ከዊን? የቃልነት ከዊን፣ የልብነት ከዊን እና የእስትንፋስነት ከዊን። ኦኬ ሃይፖታሲስ ማለት ቃል፣ ልብና እስትንፋስ ማለት ነው። የስ ኦኬ እስቲ ከአትናቴዎስ ልክ ወይ ደግሞ ከዮሐንስ አፈወርቅ አንዳቸውን ጥቀስና ሃይፖታሲስ የሚለውን ከግሪክ የመጣውን ኮንሴፕት ከዊን ነው ብለው አስተምረዋል የሚለውን እስቲ አሳየን። ከዊን አማርኛ ነው እኮ እሱና በከዊን ሐሳብ አስተምረዋል። ልብ መንፈስ ቅዱስ ብለው አስተምረዋል የሚለውን አሳየን። እሱ እኛ ነን ወደ ሃይፖስታሲስን ወደ ግሪክ ወደ አማርኛ ስናመጣው ከዊን ሃይፖስታሲስ ማለት የከዊን ተዋህዶ ነው የምንል እንጂ ዮሐንስ አፈወርቅና አትናቴዎስ በዚያ ዘመን ሃይፖስታሲስ እንደውም አትናቴዎስ እኮ እነሱን የጠየቁ ቃል፣ ልብና እስትንፋስ ማለት ነው ሃይፖስታሲስ ብለው ያስተማሩበትን አሳየን ያልኩ። በደንብ እንድትረዳኝ ማለት ነው። ሲጀመር የከዊን ጉዳይ ወይም ሃይፖስታሲስ ቃሉ ራሱ ኢፌክቲቭ መጠቀም የጀመርነው ከቄርሎስ በኋላ ነው። በደንብ ስማኝ። ኦኬ ስለዚህ ቆይ አሁን ምን መሰለህ ሃይፖስታሲስ የሚለው ቃል ባይብል ላይ የለም። ምንም ነገር አታውቅም። ባይዘው ከቄርሎስ በኋላ ነው ባይብል ላይ ያለ ሃይፖስታሲስ የሚለው ቃል ወይስ የለም? የለም። ኦኬ ባይብል ላይ የለም ሃይፖስታሲስ የሚለው ቃል የለም። የለም። አታወርዱት፣ አንብበህ ነው። እሺ አምጣው አንተ። ኦኬ አንብበህ ነው። ታች ውረድ። ነው እንደዚህ አይነት ሰው ጋር ምን መሰለህ ገና አልጀመርከውም ማለት ምንም ስለማታውቀው ነገር ነው የምታወራው። ቱ ቢ ፍራንክ ማለት መውረድ ይሻላል። አውርደኝ፣ ችግር የለብኝም። ግን ደስ የሚለው ነገር ስለ ሃይፖስታሲስ ሐሳብ አውርቼ ሃይፖስታሲስ የሚለው ቃል ግሪከኛው ራሱ ባይብል ላይ አለ። ይሄ እንግዲህ ማይነር የሆነ ማንም ክርስቲያን የሚያውቀው ነገር ነው። ይሄንን ሐሳብ መረዳት ምንም የማያውቅ ግለሰብ ጋር አይ ቲንክ ታይም አላጠፋም። በዛ ላይ እኛ እዚህ ጋር የሆነ እውቀት ለመፈታተሽ ምናምን እንዲህ ታውቃለህ፣ እንዲህ አታውቅም፣ እንዲሁን እንደዛ ሁን ምናምን እንደዚህ ምናምን እንደዛ አይደል።
ኦኬ ኪዮስ መፍጠር አይደለም እዚህ ጋር ያለ ነው እና ከዛ አንጻር ነው እንደሰማችሁት እንግዲህ ስለ ምልአት አምላክ በምልአት ነው የሞተው ወይስ አይደለም የሚለውን ሐሳብ ልናወራበት ሁሉ አልቻለም። ኦኬ ሌላ ክርስቲያን ካለ እናስተናግዳለን። እዚህ ርዕስ ላይ ብቻ ማውራት የሚችል አምላክ የሞተው አምላክ ስጋ ነው ወይስ አምላክ ነው የሞተው? አይ አምላክ በስጋ ነው የምትለው ማደናገርም ይቻላል፣ በዛም ማውራት እንችላለን። ኦኬ ዘዋን ክርስቲያን ነህ? አቡኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። እንዴት ነህ? ሰላም ነህ? አልሐምዱሊላህ። አንድ ጥያቄ ነበረኝ ከዚህ በፊት እሱ ጋር ገብቼ ጠይቀው ነበርና እሺ አኺ ምናልባት አንዳንዶች አያ ወከር ዝም ብለህ ነው የምታወራው እንዳይሉኝ ረመዳን መክፈት ትችላለህ ባይብል? አዎ እችላለሁ። አዎ ኦኬ ዕብራውያን ምዕራፍ 1 ቁጥር 3ን ክፈትልንማ ቀለል አድርገህ ማለት ነው። ከእንግሊዘኛው ላሳያችሁ። አዎ ቆይ አንዴ ዘዋንዬ ሚት አድርግ። እሺ አንዴ ትቀጥላለህ። ዕብራውያን ምዕራፍ 1 ቁጥር 3 ኦኬ ወደ እንግሊዘኛው አድርገውማ ቀለል አድርጋ አንዴ እንመልከት። እሺ ወደ እንግሊዘኛው የትኛው የእንግሊዘኛ እንትን ነው ይሄ? ኪንግ ጄምስ። ኦኬ ቆይቶ እኔ ከፍተዋለሁ በቃ። ኦኬ አንዴ ባይብል ሀብ እንትን ላድርግና ልክፈትላችሁ። ባይብል ሀብ ዛሬ ልግባ? ኦኬ እስቲ ባይብል ሀብ ላይ ግባ። እሺ አይ ቲንክ ወደ 3 ወደ 4 ቦታ ጥቅሱ በጣም በቃ በግልጽ የተቀመጠ ነገር ነው። ሄብሮስ አለው የወጣው መስለኛል። ሂብሩስ 1:3 ክፈትልኝ። እሺ ሂብሩ 1:3 ላይ ከዛ ግሪከኛውን ክፈተውማ። እሺ ግሪክ ኦኬ ክሊር አይደለም እንትን ፓራላል ግሪክ አድርገው ያ ሞር ይታየናል። ይሄ አይታይም። ፓራላል ግሪክ አድርገው ከላይ ፓራላል ግሪክ የምትለው እዚህ ጋር ከ1:3 ከምትለው በታች ያለችው ጎቱ እዚህ እታች ጎቱ ፓራላል ግሪክ የሚላል አይደል? ጎቱ ፓራላል ግሪክ የሚለውን ክፈተው። እሺ ከዛ ትንሽ ካሜራውን ጠረግ አድርገው። ኦኬ ለምሳሌ የግሪክ ኒው ቴስትመንት ነው መጀመሪያ ላይ የሚገኘው አይደለ? ሆሶን ይልና እዚህ ጋር እንዴት አድርጌ ነው ልጠቁማችሁ መሰላችሁ? ከዛ ምን ይላል መሰላችሁ? ቴስ ዶክሴስ ካይ ካራክተር ቴስ ሃይፖስታሲስ ብሎ ነው የሚያስቀምጠው። ሃይፖስታሲስ ብሎ ማለት ነው ይሄ በእንትን የሚጀምር ልክ እንደ ቪ ፊደል አለ አይደለ? እዛ ጋር እዛ ወይ ወደ እንትን ሂድና መስመሯ ወደ መጨረሻ አካባቢ ሂድና እንደ ቪ የምትመስል ፊደል አለች። ከዛ ፓይ ምናምን ያለበት ፊደል እዛው ላይ ወደ ጎን ስትሄድ ወይ ልጅ ነው ጥቻ አልጠቁም። ቆይ እኔ እንትን አድርጌ ልጻፍልህ እንድታወጣው ማለት ነው።
አሁን ይሄንን እንትን እንድትሉት ነው ማሳያችሁ። እሺ ማይነር የሆነ ነገር እንደሆነ ነው። ይሄን እንዲህ ይሄ እንደዚህ ያለው ማለት ነው። እንዲህ ይሄ ፓይ ያለው ፊደል እንደዚህ የሚለው ይሄ ይታያል። ከመጀመሪያ ሲጀምር ቪ ፊደል ነገር እንደዚህ ያለው በጣም ረጅም ማለት ነው። ቴስ ዶክሴስ ይልና ያንን ያስቀምጠዋል። ኤኒዌይስ እንትን የለውም ዛት ማች እንትን ነው። አይቶ ፒሲ ላውጣና እኔ ያሳያቸዋለሁ። አንዴ እኛ ጋር መታችሁ በጣም ነው ማፍረው። አንድ ሙስሊም ጋር በተለይ ንጽጽር ላይ የሚሰራ ሙስሊም ጋር በምንም ተአምር ስለ ስላሴ ሐሳቤ ምናምን ፊሎሶፊካል ኮንሴፕቶች ምናምን ማውራት አይቻልም። እኔ እንግዲህ እንትን ስላለኝ ነው። አይ በቃ ምናምን ብሎ በጣም ካልተለካከው ጉልበት ሲል ኦኬ ቀለል አድርገን እስቲ ሃይፖስታሲስ የሚለው ቃል አለ ወይስ የለም? ኧረ የለም ማለት አቡኪ አንዴ እዚሁ ከባይብል ሀብ ላይ ሳይወጣ አንድ እንትን ጥያቄ ነበረ። እሺ ችግር የለውም እንትን እናደርገዋለን። እሺ ምን ሁሱ ጋር ገብቼ እንትን ጠይቀው ነበርና እስላም የሚል ቃል አሳይቶኝ ነበረ ማለት ነው። ሁሱ ሆነች ክርስቲያን ጓደኛ አለችኝ እዚህ ጀርመናዊ ማለት እና እንደዛ ነገር ትጠይቀኛለች እና ሁሱ ጋር ገብቼ ጠይቀዋለሁ። ያን ነገር አሳይቻት ነበር። ከዛ በኋላ ደግሞ ሙሐመድ ቃል የሚል አለ ሰለላሁ ዐለይሂ ወሰለም እዛ ባይብል ሀብ ላይ ብሎኝ ነበረ ሁሱ ማለት ነው። እና ያን ነገር እንድታሳየኝ ፈልጌ ነበር ቦታውን ካወቅ እና ስክሪንሾት አለ ሙስሊም የሚለው ላሳያት። ያ ሙስሊም የሚለውን ፈልገህ ነው? ኧረ እሱን አይቻለሁ። ሙሐመድ የሚል ቃል አለ ብሎኝ ነበር። አሊ ዘሰለሞን መራሱ 16 እሺ አንዴ እኔ ኔትወርክ ስለሚያስቸግረኝ አንዴ ላሳያችሁ፣ ከዛ እንቀጥላለን። ወደዛ እንሄዳለን። ያሳይልሃል እሱ ነው። ከነ ቁጥሩም አሳየኝሽ ረመዳን። እሺ አንዴ እንትን ረመዳን ቪዲዮ አጥፋልኝ ኔትወርክ እንትን ስለሚለኝ። እንግዲህ የምትመለከቱት የግሪክ ባይብል እንትን ነው፣ ቴክስት ነው። አንዴ ፔን ላውጣና ዕብራውያን ላይ ከፍቼ ላሳያችሁ። ታገሱሽ። እንታገሳለን እንጂ ለምን እንታገስም? አብሽር መጽሐፍ ስለሆነ እንግዲህ መታገስ ነው እንደረገ። ኦኬ አክት በጣም ገና ነን። ኦኬ አንደኛ ቆሮንቶስ ደረስን። ሙሉ ነው እንደ አፕሊኬሽኑ መጽሐፍ ቅዱስ የአዲስ ኪዳን ባይብል ነው ይሄ። ኦኬ ሂብሩስ 1:3 ኦኬ። አሁን እቺ ቃል ናት ሃይፖስታሲስ የምትለው ቃል። የቷ ቃል መሰለቻችሁ? 3 የታለ? እቺ ቃል ማለት ነው። ሃይፖስታሲስ ራሱን ነው ያስቀመጠው። የግሪኩ ቃል ይሄ ነው የሚጠቀመው ማለት ነው። ይሄ ካራክተር ቴስ ሃይፖስታሲስ ብሎ ያስቀምጣል። ያው ዕብራውያን ምዕራፋን ከቁጥር 3 ጀምሮ ማለት ነው። ሆሲዮን እንደዚህ ብሎ ይቀጥልና ካይ ካራክተር ቴስ ዶክሲስ ብሎ ነው የሚያስቀምጠው። ከዛ ሃይፖስታሲስ ብሎ ያስቀምጣል ማለት ነው። እና አይ ቲንክ እንደዛ ነው። እና አትሞክሩ እሺ። ሙስሊሞች ጋር እንትን በተለይ በእውቀት ለመለካካት እንዳትሞክሩ።
ኦኬ ረመዳን አሳየው በቃ አይ ቲንክ እኔ ደግሞ እንደዚህ አይነት ሰው ጋር ማውራት ደስ ስለማይለኝ ነው። ኦኬ ቀጥሉ። ረመዳን አሳየው ለልጁ። ኦኬ አሳዩኝና እስቲ አንዴ ስክሪንሾት ላድርግ ቦታውን ከነ ቁጥሩ ነገር አሳዩ። ማርያም ሰለሞን ምዕራፍ መጀመሪያ አማርኛው ከመጀመሪያ ሰለሞን ምን አልከ ረመዳን? ኦኬ እንደገባ ምናልባት የለም መኃልየ ዘሰለሞን ምዕራፍ 5 ቁጥር 16 ላይ ስትመጣ የምታገኙ ቁጥሮች አሉ። ሂብሩ ላይ አድርግ። ቆይ እሺ ከመጀመሪያው ላድርግልህ። ያ ከመጀመሪያው ብታደርግልኝ ነው። እሺ ከመጀመሪያው ገብቼ ላሳየህና ያ ተከታተለኝና አብሽር እያየሁ እዛ ሶንጎ ሰለሞን ገባለ ወዳደ ምዕራፍ 5 ተንኳለ እዛ እዚህ ጋር ሂብሩ ምትለዋ ማለት ነው። እዚህ ጋር አለች ያ ሂብሩን ትነካለህ። ከዛ እዚህ ጋር ትመጣና ቁጥሩ ዋት ሄዳለህ ማለት ነው። ቁጥር 16 5:16 ኦኬ ስትመጣው እዚህ ጋር ራሱ ታገኘዋለህ ቀጥታ ማለት ነው። መሐመድ የሚለው ማለት ነው። ከዛ እዚህ ጋር ቁጥር አለው 4261 የሚለውን ስትነካው ኦኬ ያመጣልሃል ማለት ነው። እዚህ ጋርም ኦሪጂናል ወርዱም ነውና እዚች ጋር ያ ቺን ኮፒ አድርገህ ትራንስሌት ስታረጋት ያመጣልሃል። እዚህ ጋርም አለ ጽፈውልህ ማለት ነው። ኦኬ በጣም ነው የማመሰግነው። ኦኬ ሌላ ጥያቄ ሲኖረኝ እመጣለሁ። ሙስሊም የሚለውን አውቀኸዋል? አይተኸዋል? ያ አይቼዋለሁ። እሱ ነው። አይ በጣም ነው የማመሰግነው። አቡኪ ወጣ እንዴ? ወጣ። አይ ኡስታዝ ቡክ የፎከረውማ ወጣ እኮ ገብቶ ነበር። ኡስታዝ ቡክን አስገቧቸው። እሺ ያሰላም ዘዋን ክርስቲያን ነው እንዴ? አዎ ሰላም ነው። እንዴት ነህ? አለው አለን። ከየት ቤተ እምነት ነህ? ኦርቶዶክስ ወከር ወጣ? ፕሮቴስታንት ነኝ። ኦኬ እሺ አቡኪ ያለ ትቀጥላለህ? ጥቁር ነው ፕሮፋይሉ። እሺ ልጀምር። ጥያቄ አለኝ። ተረጋጋ። ቆይ እኔ አንድ ጥያቄ ጠይቄ ልጀምር ነበር የፈለኩት፣ ግን አሁን ደግሞ ልጠይቅ ያሰብኩት ቤቱ ርዕስ አለው ቤቱ ርዕስ አለውና ማለት ነው። እዛ በኋላ ነው የምንሄድበት። እሺ ጠይቅ። ስንት አምላክ? ኦኬ አንዱ አምላክ ማን ነው በእናንተ እምነት? እግዚአብሔር። እሺ ኢየሱስ አንዱ አምላክ ነው ብለህ ታምናለህ? አዎ ወልድ። ኦኬ ስንት እግዚአብሔር ነው የሚለውን ቦታ ይዛል? አንድ እግዚአብሔር ነው ያለው። አንድ ባይዘው ማለት ነው። ብዙ ቦታ አለ ሻፎን بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء
خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه إلى المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وابصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا
فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان أإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحضرنهم
مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا
يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار خالدين فيها نعم أجر العاملين الذين صبروا وعلى ربهم يتوكلون كأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم وما لنا ألا نتوكل على الله وقد هدانا سبلنا يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم يا عبادي الذين آمنوا إن أرضي واسعة كل نفس وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا
ويسكننكم الأرض من بعدهم ذلك لمن خاف مقامي وخاف وعيد واستفتحوا وخاب كل جبار عنيد من وراء جهنم ويسقى من ماء صديد يتجرعه ولا يكاد يسيغه ويأتيه الموت من كل مكان وما هو بميت ومن ورائه عذاب غليظ مثل الذين كفروا بربهم أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال البعيد ألم تر أن الله خلق السماوات والأرض بالحق إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز وبرزوا لله جميعا فقال الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا من عذاب الله من شيء قالوا لو هدانا الله لهديناكم علينا جزعنا صبرنا ما لنا من محيص وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي فلا تلوموني ولوموا أنفسكم ما أنا بمصرخكم وما أنتم بمصرخي إني كفرت بما أشركتمون من قبل إن الظالمين لهم عذاب أليم. ይህ የቁርአን አንቀጽ